ሰላም ጤና ይስጥልን የተወደዳችሁ አድማጮቻችንና ተመልካቾቻችን በቅርቡ ከዶክተር ጸጋዬ አራርሳ ጋር ክፍል አንድ ውይይት ማድረጋችን ይታወሳል። ዛሬም ክፍል ሁለቱን ይዘን ቀርበናል። እንደምታወቀው በአፍሪካ ቀንድና በአካባቢው እየታየ ያለው የፖለቲካ አስተላለፍ የቀጠናውን የኃይል ሚዛን በመቀየር ላይ ይገኛል እየተባለ ነው። በአንድ በኩል እነ ግብፅ፣ ሳውዲ አረቢያ፣ ኤርትራ፣ ሱዳን ያሉበት ቡድን የራሳቸውን ፖለቲካዊ ጫና በማድረግ ላይ ሲገኙ፣ በሌላ በኩል ደግሞ ኢትዮጵያ፣ ዩናይትድ አረብ ኤሚሬቶችና ሌሎች አክተሮች የሚገኙበትም ቡድን የራሱን ጫና በመፍጠር ላይ የሚገኝ ሲሆን እንግዲህ ፖለቲካዊ ፍላጎታቸውን ለማሳካት የተለያዩ ቡድኖችንም አቋቁመው እንግዲህ ከቡድኖቹ ጋር በመስራት ላይ እንደሚገኙ እየተነገረ ነው። አሜሪካም በአሁኑ ሰዓት ወደ ምስራቅ አፍሪካ ዘው በማለት ወዳጆችን እያፈላለገች ወይም በማፈላለግ ላይ እንደምትገኝ ይታወቃል። እንግዲህ ይህንንና ሌሎች ወቅታዊ ጉዳዮችን እያነሳን ከዶክተር ጸጋዬ ጋር የምናደርገውን ውይይት እንቀጥላለን። ክፍል ሁለት ማለት ነው። ዶክተር ጸጋዬ አራርሳ ለሁለተኛ ጊዜ ለክፍል ሁለት ዝግጅት እንኳን በሰላም ተገናኘን። እንኳን በደህና መጣ። እንኳን ደህና ቆየኸኝ እጅኔ ያክብርልኝ። እንግዲህ ከባለፈው ካቆምንበት እንጀምራለን። አሁን መግቢያ ላይ እንደተናገርኩት በምስራቅ አፍሪካ አካባቢ በተለይ በኢትዮጵያ እና በቀጠናው ፖለቲካዊ አስተላለፍና እንድምታው ምን ይመስላል ከምለው አጠቃላይ ጥያቄ እንነሳለን። እስኪ ፖለቲካዊ እንድምታው ምን ይመስላል በኢትዮጵያም ይሁን በአካባቢው በምስራቅ አፍሪካ ወይም ደግሞ በቀጠናው የሚታየው ፖለቲካዊ አስተላለፍ ምን ይመስላል? መልካም። ከኢትዮጵያ ብንጀምር ኢትዮጵያ ያው ሁሉ ጊዜም በግጭት የቆየ ሀገር ነው። ባለፉት 6-7 ዓመታት ሙሉ በሙሉ በጦርነት ሁኔታ ውስጥ ነው ያለው። በትግራይ ጦርነት ነበረ፣ በአማራ ክልል ዛሬ ጦርነት አለ፣ በኦሮሚያ ጦርነት አለ። በትግራይ ክልል የነበረው የተኩስ አቁም ስምምነት ፈርሶ ስርዓተ ግብዓተ መሬቱ ተፈጽሞ አሁን ደግሞ የትግራይ ክልል መንግስት በ2012 ወደ ነበረው ሁኔታ ማለትም በ2020 በአውሮፓ አቆጣጠር ወደ ነበረው ሁኔታ ተመልሷል ተብሏል። ይህንን በኢትዮጵያ መንግስት በኩል የአንዳንድ ሰዎች የተኩስ አዋጅ የጦርነት አዋጅ ነው፣ ስለዚህ ህወሓት ጦርነት ስላወጀብን እርምጃ እንወስዳለን አይነት የሚል አዲስ የጦርነት ፉከራ አለ። ህወሓትን ከጠላት ጋር አብሯል፣ ከሰሜን ሱዳን ጋር ከአልቡርሃን ጋር አብሯል ምናምን የሚል ክስ አለ። ህወሓትን መግለጫ ያወጣል ለውጭ ሀገር የሚሆን በውጭ ጉዳይ ጽህፈት ቤቱ በኩል። ፕሮባብሊ የሀገር ውስጥ ጦርነት በአማራ እና በኦሮሚያ ክልል ያለው አሁን ደግሞ እንደገና በትግራይ ከተጀመረ ተመልሶ ከተቀሰቀሰ ድሮም ቢሆን ሰላም የለውም። ሰላምም ጦርነትም የሌለበት ሁኔታ ነበር ተኩስ ስለቆመ። ነገር ግን አሁን የተኩስ አቁሙ ተነስቷል ማለት ወድቋል ማለት ፈርሷል ማለት ተኩስ እንደገና ሊጀምር እድል አለው ማለት ነው። ይሄ አሳዛኝ ነው። በተለይ ለትግራይ ህዝብ እንደገና ለሌላ እልቂት እንደገና የጦርነት ሰለባ ሊሆን መታሰቡ ያሳዝናል። ነገር ግን ይሄ ነገር ጦርነት እንደገና የሚቀሰቀስ ከሆነ በመላው ሀገሪቱ ላይ ትልቅ ጫና ይፈጥራል። በአካባቢው ሀገሮችም ላይ ብዙ ጫና ይፈጥራል። ምክንያቱም ኦልሬዲ ብዙ የሰብአዊነት ቀውስ ያለበት አካባቢ ነው። ብዙ የጦርነት እና የግጭት መፈናቀሎች ያሉበት አካባቢ ነው። ሂውማን ሴኩሪቲ ከባድ የሰዎች የወጥቶ የመግባት ሁኔታ በጣም አደገኛ ሁኔታ ውስጥ ነው ያለው። ከዚህ አንፃር ብዙ መፈናቀል ብዙ መሰደድ ምናምን ሊያስከትል ስለሚችል አይ ቲንክ ለአካባቢው በሙሉ ትልቅ ጣጣ ነው ማለት ነው። በሌላ በኩል ከኢትዮጵያ ያለው ጦርነት አሁን ድንበር ዘለል ጦርነት እየሆነ ነው። ኦፍ ኮርስ በተወሰነ ደረጃ ከትግራይ ጋር በሚዋጉ ጊዜ ድንበር ዘለል ገጽታ ነበረው። ከኤርትራ በጦርነቱ በመሳተፏ የተባበረው የአረብ ኤሚሬትስ
በተለያዩ መንገድ ድጋፍ ከማድረጉ የተለያዩ የውጭ ኃይሎች ቴክኒካል ድጋፍ ማድረግ እንደዚሁም የመሳሪያ ድጋፍ በማድረግ የተሳተፉበት ስለሆነ በተወሰነ ደረጃ ያኔውኑ የውጭ ገጽታዎች ነበሩት፣ የድንበር ዘለል ገጽታዎች ነበሩት። አሁን ግን የኢትዮጵያ መንግስት ከዩናይትድ አረብ ኤሚሬትስ ጋር በመተባበር የራፒድ ሰፖርት ፎርስስ የሚባለውን የሱዳን አንጃ ስለሚደግፍ ከሱዳን ጋር ወደ ጦርነት ገብቷል ማለት ነው። ከሱዳን መንግስት ከአልቡርሃን መንግስት ጋር ወደ ጦርነት ገብቷል ማለት ነው። በሱዳን ያለው ጦርነት ኦልሬዲ ተጀምሯል። ኦልሞስት ትንኮሳዎች ነበሩ። አሁን ግን በለየለት በግልጽ በሆነ መንገድ ማስረጃ ባለው መንገድ ከባህር ዳር የተነሱ አውሮፕላኖች ድሮኖች በሱዳን አውሮፕላን ማረፊያ ላይ ድብደባ አድርሰዋል። ምላሽም ለመስጠት ተሞክሯል። የሱዳን መንግስት ኩርሙክና ደማዚን አካባቢ ድብደባ አድርጌያለሁ ይላል። ሶ ኢን ኤ ዌይ ጦርነቱ አሁን በብዙ አቅጣጫ ሆኗል ማለት ነው። በሀገር ውስጥም ይሄም it has been long been coming። ይሄንን በነገራችን ላይ የአብይ አህመድ መንግስት ያለ ጦርነት መኖር ስለማይችል ዴይ ዋን ላይ ነው ጦርነት የጀመረው። ሁል ጊዜ ትንሽ ሲረጋጋ ሶማሊያ ሄዶ የበርበራ የኛ ነው በማለት በርበራን የኢትዮጵያ ወደብ አግኝተናል በማለት ከሶማሊያ ጋር የጥሩ ያልሆነ ግንኙነት ሲፈጥር ነበረ። አሰብን መልሰን ኢትዮጵያ ክፍል እናደርጋለን በሚል ከኤርትራ ጋር እንደዚሁ የጦርነት ስጋት አደጋ ውስጥ ገብቶ ነበረ። አሁንም ያ ስጋት እንዳለ ነው። አሁንም አሰብን ለመመለስ ከግድብ ወደ ወደብ በሚለው መመራቸው ወደዛ በመሄድ ኤርትራን ወዳጅ ሆነው የትግራይን ህዝብ አብረው ሲያጠቁ ነበር። አሁን ግን ወደ ጠላትነት ተመልሷል። የሌሎች የውጭ ኃይሎች እጃቸውን ያስገቡበት አካባቢ ከመሆኑ አንፃር ደግሞ ትልቅ ቀጠናዊ ኮንፍላግሬሽን ይፈጥራል። ኤርትራ እና ሱዳን ሁሉ ጊዜም የጦርነት አደጋው እንዳለ ነው። ነገር ግን በዚህ ምክንያት ከሶማሊያ ጋር በወደቦቹ ጋር በተያያዘ ከሶማሊያ ጋር ኦልሬዲ መቃቃር አለ። ከደቡብ ሱዳን ከሱዳን አማጺዎች ጋር በመተባበሩ ከዩኤኢ ጋር የሚሰራው ነገር አለ። ዩኤኢ እዛ በመሆኗ ሌሎቹ ደግሞ ሱዳን ሰሜን ሱዳንን የሚደግፉ እንደ ግብጽ እንደ ሳውዲ አረቢያ ያሉ ወገኖችም በዛ ውስጥ ይሳተፋሉ። ሱዳን ኦልሬዲ የዘር ማጥፋት ጦርነቶች እየተካሄዱ ናቸው። ያ ብዙ መከራ ሰብአዊነት ቀውስ አስከትሏል። ወደ 22,000 ሰው በላይ ሞቷል። ብዙ መፈናቀልና ከባድ የሰብአዊነት ቀውስ አለ። ይሄ ሁሉ ነገር አለ። ይሄ ብቻ ሳይሆን አሁን ደግሞ ሰሞኑን ትናንትና ነው የደቡብ ሱዳን ፕሬዚደንት አዲስ አበባ ደርሶ ከተመለሰ በኋላ በደቡብ ሱዳን የሚገኘው የግብጽ ወታደራዊ ቤዝ እንዲለቀቅ ወስነዋል። ሙሉ በሙሉ እንዲወጣ ከነሱ ጋር ይሄም ሌላ ግብአት ይሆናል ማለት ነው። እዛ አካባቢ ለሚኖረው አለመረጋጋትና ጦርነታዊ ኮንፍላግሬሽን ሌላ ግብአት ይሆናል። በአጠቃላይ ከባድ የትርምስ አደጋ፣ ከባድ የሰላም የለሽነት ሁኔታ በአካባቢው ላይ እንዳለ ነው። የአሜሪካውያኑ ከሆርሙዝ ሰርጥ መዘጋት ጋር ተያይዞ ወደ ቀይ ባህር ማተኮራቸው እነሱም ደግሞ ቀይ ባህርን ላይ የተሻለ ኢንፍሉዌንስ እንዲኖራቸው ባበል መንደብ እንዳይዘጋ በሁቲዎች ከየመን በሚተኮስ ድሮን ሚሳይል እንዳይዘጋ ከመፈለግ የተነሳ የቀይ ባህር ሀገሮችን ማጠናከር ማገዝ ምናምን ፍላጎት እያሳዩ ነው። ከዚህም የተነሳ ወደ ኤርትራም ጎራ ማለት ጀምረዋል። በውስጥ የስቴት ዲፓርትመንት መረጃ እንደሚያሳየው ኤርትራ ላይ የተጣለው ማዕቀብ እንዲነሳ የማድረግ ፍላጎት አለ። ያ ማዕቀብ ከተነሳ ኤርትራ ዓለም አቀፋዊ ቡራኬ ያገኛል ማለት ነው። አትሊስት የአሜሪካን ቡራኬ ያገኛል ለህልውናውም ለተቀባይነቱ። ያ ማለት ከኢትዮጵያ ጋር ያለው ጦርነት ላይ የልብ ይሰማዋል ማለት ነው። የቀይ ባህር ሀገሮችን የመንከባከብ ስራ ከጀመረች አሜሪካ ዘን የአብይ አህመድ ቀይ ባህር ወደብን ይኖረኛል ቤዝ ይኖረኛል የሚለው እንቡር ማለት አሁን ከአሜሪካም ጋር የሚያናክስ ይሆናል። ሶ አይ ቲንክ አካባቢው በአጠቃላይ በብዙ ፈርጀ ብዙ የሆኑ የከባድ ጦርነቶች ስጋቶች ውስጥ ይሄ ብቻ አይደለም። የሰሜን ሱዳን ሰዎች የኢትዮጵያን ተቃዋሚዎች ለማሰባሰብ ለማቀናጀት
ጥረት እንደምታደርግ ታይቷል። ጽምዶ የሚባለው በትግርኛ በኢትዮጵያ ውስጥ የሚንቀሳቀሱ ተቃዋሚዎች ህወሓትን ጨምሮ ኤርትራ ጭምር እና በኢትዮጵያ ውስጥ ይንቀሳቀሳሉ የሚባሉ ተቃዋሚ ኃይሎች እንደ ፋኖ እና የኦሮሞ ነጻነት ሰራዊት ተወካዮች ምናምን የተገኙበት ፖርት ሱዳን ላይ አንድ ስብሰባ አድርገዋል። ከዛ ቀጥሎ ከርቀቱና ከምናምን ከአለመመቸቱ ከሎጂስቲክስ የተነሳ ብለው ደማዚን ላይ ሌላ ስብሰባ አድርገዋል። የድርጊት ማቀናጀትና የኃላፊነት መከፋፈል ሁኔታ ሁሉ ተጀምሮ እንደነበረ ይታወቃል። ይሄም በኢትዮጵያ ውስጥ ላለው ሁኔታ ጦርነት ቢነሳ እነዚህ ተባብረው የአብይን መንግስት ከስልጣን እንደሚያወርዱና ሌላ ዲስፐንሴሽን እንደሚያመጡ ይነገራል። ፈርጀ ብዙ የሆነ የጦርነት ስጋት የጦርነት ደመና ያንጃበበበት ያለ ቀጠና መሆኑን መረዳት ይቻላል ማለት ነው። አሜሪካው በአካባቢ ላይ ማንዣበብ ምናልባት አንዳንዶቹ የኤርትራ መንግስት ከአሜሪካም ጋር ላይተባበር ይችላል የሚሉ አሉ፣ ይተባበራልም የሚል ነገር አለና እስኪ ምንድን ነው በኢትዮጵያ ላይ የሚፈጥረው ጫና? አሜሪካ እና ኤርትራ የሆነ ትብብር ላይ ቢደርሱ ኢትዮጵያ መንግስት ላይ የሚያሳድረው ጫና ምንድን ነው ብለህ ትገምታለህ? ግልጽ ነው። ያው በአሜሪካ ኦብቪየስሊ አሁን የቀይ ባህር ሀገሮችን ትንከባከባለች። ማለትም ግብፅን፣ ሱዳንን፣ ኤሪትሪያን፣ ጅቡቲን፣ ሶማሊያን እና ሳውዲን ትንከባከባለች፣ ዮርዳኖስን። እነዚህ የቀይ ባህር ሀገሮች ናቸው። ዱባይ በተወሰነ መንገድ የቀይ ባህር ኃይል ለመባል የቀይ ባህር ሀገር ለመሆን እንድትችል በምስራቅ አፍሪካ ወደብ ፍለጋ ብዙ ጊዜ ወታደራዊ ቤዝ ፍለጋ ብዙ ጊዜ ስትንቀሳቀስ እንደነበረ ይታወቃል። በጅቡቲም በሶማሊላንድም አሁን በኢትዮጵያ በኩልም በርበራን የመመኘቱ ነገር የኢትዮጵያ መንግስት የራሱ ፍላጎት ሆኖ ሳይሆን የዩናይትድ አረብ ኤሚሬትስ ፍላጎት ነው። ይሄ ለምንድን ነው? የቀይ ባህር ሀገሮች የሚባለው ውስጥ ገብቶ ድምፅ እንዲኖረው ስለሚፈልግ ነው ዩናይትድ አረብ ኤሚሬትስ። ይሄ ደግሞ የሚፈልግበት ምክንያት ከኢራን ጋር ሁሌም የመጠላላት ሁኔታ ስላለው የእስራኤል በመካከለኛው ምስራቅ የእስራኤል ወኪል ተደርጎ ስለሚታይ ያ መንግስት የቢን ዛይድ እና የቢን ሰልማን የሳውዲው መንግስታት ኢራንን ሺያም ስለሆነ በሃይማኖትም ጭምር ስለሚጠየፉት ከኢራን ጋር ሁሌም ስጋት አላቸው። የሳውዲ መንግስት ኒውክሊየር የሚፈልገው ኢራንን ለመገዳደር እንዲችል ነው። እነሱ ስጋት ስላላቸው አሁን ደግሞ በተግባር እንደተረጋገጠው የሆርሙዝ ሰርጥ በሚዘጋ ጊዜ በኢራን ቁጥጥር ስር ሲሆን የሳውዲም የኦማንም የኩዌትም የባህሬንም የኦማን አይደለም የኳታር መርከቦች የንግድ ግንኙነት በጣም በእጅጉ ተጎድቷል። የነዳጅ ፍሰቱም በዛ ምክንያት ተጎድቷል። የነዳጅ ፍሰቱ በሌላ አቅጣጫ መውጣት መቀጠል አለበት። በቀይ ባህር በኩል እንዴት ነው የሚሆነው? በሳውዲ ከምስራቅ የነበረው የዘይት ማምረቻ እንትና ቧንቧ አላት፣ ቱቦ አላት ወደ ቀይ ባህር የሚያደርስ ማለት ነው። እነ ኩዌት ያንን መጠቀም ይፈልጋሉ። እንደዛ አይነት ኮሪደሮችን መጠቀም ይፈልጋሉ። እነ ኩዌት እነ ዩናይትድ አረብ ኤሚሬትስ በተለይ በሳውዲ በኩል የማውጣት ፍላጎት ስላላት የተወሰነ ደረጃ ከሳውዲ ጋር ያላትን ጠብ ልትቀንስ ትችላለች። በሌላ በኩል ቀይ ባህርም ሴፍ አይደለም፣ የየመን ሁቲዎች ባበል መንደብን እንዘጋለን ይላሉ። ኢራን ሆርሙዝን ካልከፈታችሁ የአሜሪካ ከበባ ስላለ ማለት ነው፣ ካልከፈታችሁ ጦርነት ይቀጥላል። ጦርነቱ ደግሞ እዚህ ብቻ አያበቃም፣ ቀይ ባህርንም እናዘጋለን የኛ ደጋፊዎች ስላሉ እዛ የሚልም ሁኔታ ስላለ ዩናይትድ አረብ ኤሚሬትስ እዚህ የቀይ ባህር ሀገር ለመሆን ብዙ ፍላጎት አላት፣ ብዙ ጉጉትና ፍላጎት አላት። በሁለት ምክንያት ነው። አንደኛ ኢኮኖሚውን ዳይቨርሲፋይ ማድረግ ይፈልጋል ዩናይትድ አረብ ኤሚሬትስ። ኢኮኖሚውን ዳይቨርሲፋይ ማድረግ ይፈልጋል ማለት ከዘይት ኢኮኖሚ ከነዳጅ ኢኮኖሚ ማላቀቅ ይፈልጋል። በ2030 ወደ 50% እናደርጋለን ይል ነበር። አሁን ምን ያህል ይሳካል አላውቅም።
ይሄን ለማድረግ ነው አንደኛ በኢትዮጵያ እንዳለ ፊንፊኔ አካባቢ ያለውን መሬት ሙሉ በሙሉ የገዛው ተሰጥቶታል ማለት ይቻላል በአብይ መንግስት። ይሄ ምንድነው አዲስ የኢኮኖሚ ሀብ ሌላ ዱባይ በምስራቅ አፍሪካ እንዲኖረው ይፈልጋል። ሁለተኛ መሬት እሱም ሳውዲም የገዙ በኢንቨስትመንት ስም የተሰጣቸው አሉ ከጋምቤላ ከቤንሻንጉል ጉሙዝ ከየአካባቢ። እነዚህን የሚያደርጉት ለምንድን ነው? የግብርና መሬት እንዲኖራቸው፣ የግብርና ውጤቶችን እንዲያወጡ፣ ውሃ ኢትዮጵያ ያላት እነሱ የሌላቸው የውሃ አገልግሎት ከዛ እንዲያገኙ እና በግብርና አቅምን እየገነቡ ኢኮኖሚውን ከዘይቲ ያለፈ ወደ ንግድ ደግሞ ወደ ሰርቪስ እንዲሆን ሰርቪስ ለማድረግ አገራቸው ትንሽ ስለሆነች ማይበቃ ከሆነ በረሃ ከሆነ ይሄን መልካም አየር ያለውን የኦሮሚያን መሬት በተለይ መውሰድ ይፈልጋሉ። በኢትዮጵያ በአጠቃላይ መውሰድ ይፈልጋሉ። ይሄ ሁሉ አምቢሽን ስላላቸው ነው ቀይ ባህር አካባቢ ብዙ የሚንቀሳቀሱት ከነዳጅ የተላቀቀ ኢኮኖሚ ወደ ማምጣት ወደ ማደግ ስለሚፈልጉ ጭምር። ናው ዩናይትድ አረብ ኤሚሬትስ እዛ አካባቢ ይኖራል። የቀይ ባህር ሀገሮች እነዚህ ሁሉ የአሜሪካ ደጋፊዎች የአሜሪካ ይሁንታ ያላቸው ሀገሮች ናቸው። የኤርትራ መንግስት ከነሱ ተነጥሎ ነበር ያለው። ምክንያቱም ከአሜሪካ ጋር አይስማማም፣ ከአብዛኞቹ ጋር አይግባባም እና የተነጠለ ነበር በማዕቀቡ ምክንያት። አሁን የአሜሪካ መንግስት ከዚህ አንጻር ተነስቶ በእነሱ ላይ የተጣለውን እግድ ገደብ አነሳለው እቀባ አነሳለው ካለ ኤርትራ መንግስት በደንብ ይቀበላል። የማይቀበለው አንድ ነገር ብቻ ነው እንዳይቀበል የሚያደርገው፣ ይሄም ከራሻ ጋር ያለው ግንኙነት። ምክንያቱም ኢሳያስ ከራሻ ጋር በጣም ተቀራርብ ያለው ብሎ ራሻ ዩኒፖላር የሆነውን ዓለም ለማስቆም በአሜሪካም ላይ ጦርነት ማድረግ አለበት ምናምን ሲል ነበር። ያ ሁሉ ብሪክስ ውስጥም ለመቀላቀል ነበረ። አይ ቲንክ ኢን ዲ ኤንድ አልተሳካም መሰለኝ። ነገር ግን ከራሻ ጋር ያለው ግንኙነት ምን ያህል ርቀት ይሄዳል? የአሜሪካን የእገዳ ማንሳትና በዛም የማባበልን ነገር እስኪገፋ ድረስ ያደርሰዋል ወይ? ያንን ያ ነው የሚመሰርተው። ራሻ አቅፍ ውስጥ በመግባቱ የተነሳ ራሻ ከአሜሪካ የተሻለ ዋስትና ጥቅም የምታስጠብቅለት ከሆነ ወይም የተለየ ኮሚትመንት ከራሻ ጋር ካለው አሜሪካ ጋር መጠጋቱ የአሜሪካን እቀባ መነሳት የሚቀበል መሆኑ ከራሻ ጋር የሚያቀያይመው የሚያቆራርጠው ከመሰለው ብቻ የአሜሪካን የሳንክሽን መነሳት የማይቀበለው እና it's just not rational አይቀበልም ለማለት ማለት ነው። ከአሜሪካ ጋር የመዋደድ ጉዳይ አይደለም። ግን አሜሪካ ጋር የማይቀበልበት ሌላው ምክንያት አሜሪካ ሳንክሽኑን ሲያነሳ ኤርትራ ላይ ምንድነው ለኤርትራ ምን ይሰጣል? ማለት ኤርትራ ኮሚትመንት ይፈልጋል። የሚፈልገው ኮሚትመንት ለዘላቂነት ማለት ነው። በዘላቂነት አንዳንድ ነገሮች የወደብ አለመነካት፣ የአገሪቱ የህልውና ሁኔታ ከዚህ ኢትዮጵያ ብዙ ነገር እያለች ነው። ነፃነቷንም ህገወጥ ነው የተጎናጸፈችበት መንገድ፣ አሰብ የሄደችበት መንገድ ህገወጥ ነው። እንከልሳለን ያንን ታሪክ እንደገና እንፋረደዋለን ያንን ታሪክ የሚል ቋንቋም ስላለ ለዚህ ሁሉ የአሜሪካ መንግስት ዋስትና እንዲሰጣቸው ይፈልጋሉ። ፕሮባብሊ አሜሪካ ሳንክሽኑን ሲያነሳ የሚጠይቃቸው ምናልባት እንደ ድሮ ወታደራዊ ቤዝ የአሜሪካ ወታደራዊ ቤዝ እዛ ይቋቋም የሚል ከሆነ በዘላቂነት ምን ጥቅም ያገኛል ኤርትራ የሚለውን ይደራደርበታል። አሜሪካውያኑ ግን ቀባውን እናነሳለን በቃ ምን ከዛ በላይ ምን ያስፈልጋል ሰራዊታችንን እናስገባለን ሚሉ ከሆነ ኤርትራ በጣም በዚህ አይነት ነገር ኩሩ ሀገር ነው። ተፈጥሮውም ካስተዳድጉም የነፃነት ትግል እንቅስቃሴውም አንቲ አሜሪካን ከሆነ አንቲ ዛዮኒስት ከሆነ ባክግራውንድ ስለሚነሳ በመካከለኛው ምስራቅ ስልጥኖ በምስራቅ ፖለቲካ በግራ ዘመን ፖለቲካ ታጥኖ ምናምን የተጀመረ ትግል ስለሆነ ናቹራል ኢንስቲንክቱ አንቲ አሜሪካን ነገር ነው። ስለዚህ እንደዛ ሊል ይችላል። ያም የሆነው ግን አሜሪካ አሁን ቀባውን አንስቼልሃለሁ ስለዚህ እንደፈለኩ እዛ አካባቢ መሆን አለብኝ፣ ቀይ ባህር ላይ ቃኘው ሻለቃ ነበራቸው አይደል ድሮ ቤዝ እዛ ይኖረኛል ሚሉ ከሆነ ወይንም ደግሞ ከራሻ ጋር የሚያቆራርጣቸው ከሆነና ራሻ ከአሜሪካ የበለጠ ጥቅም የምታስገኝላቸው ከመሰላቸው ወይንም ደግሞ ሌቨሬጅ ለማድረግ አንፈልጋችሁም አለበለዚያ እዚህ የምትመጡ ከሆነ ደግሞ ይሄን አርጋችሁ ለዘላቂነት ትልቅ ኮሚትመንት
ለመጠየቅ ሌቨሬጅ አድርገው ሊጠቀሙት ካልሆነ በቀር እምቢ የሚሉበት በምንም ምክንያት አይኖርም። ተነጥሎ የኖረ ሀገር እንደመሆኑ ያን ሳንክሽን ከተነሳለት በጣም በቡራኬ ያገኛል የሚል እምነት ነው ያለኝ። አይ ቲንክ ይሄንን እምቢ የሚል አይመስለኝም። ምክንያቱም ተወደደም ተጠላም ማናቸውም እዛ አካባቢ የሚንቀሳቀሱ ኃይሎች ኤርትራን አይወዱትም። ነገር ግን የቀይ ባህር ሀገር ግን ነው። አሰብ የሱ አይደለም ብትል እንኳን ማለት ነው፣ እኔ እንደዛ አልልም፣ አይደለም ብትል እንኳን ዱሊስ የሱ ነው፣ ምጽዋ የሱ ነው፣ እስከ ጫፍ ድረስ ማለት ነው። ከፖርት ሱዳን ቀጥሎ ያለው ሀገር በሙሉ የነሱ ነው ማለት ይችላል ሞር ኦር ሌስ። ስለዚህ የቀይ ባህር ሀገር መሆኑ እንዳለ ስላለ ከዛ እሱን ራዲካላይዝ በማድረግ እንዲሁም በመቸገር ምክንያት ከሁቲዎች ጋር እንዳይተባበር ያሰጋል። ከሁቲዎች ጋር ከተባበረ ይሄ ነው እንግዲህ ትልልቅ ወታደራዊ እርዳታ ካገኘ የፖለቲካና የገንዘብ ድጋፍ፣ የመሳሪያ የቴክኒካል እርዳታ ከራሻ ካገኘ፣ ከሁቲ ጋር ሲተባበር ኢራን ደግሞ የተለየ አትኩሮት ሰጥታው የምታግዘው ከሆነ ኢትስ ዳን ቀይ ባህር ሴፍ እንዳይሆን ያደርጋል ማለት ነው። ስለዚህ አሜሪካኖቹና ሌሎቹ አማራጭ የላቸውም። ሁሉንም የቀይ ባህር ሀገሮች በሆነ አንድ አይነት ነገር ውስጥ ማካተት አለባቸው የመንን ለመነጠል ማለት ነው። አሜሪካ ወደ አይደለም የሆርሙዝ ሁኔታ መረጋጋትን ስላልፈጠረ በተቻለ መጠን ደግሞ የቀይ ባህርን ሁኔታ ማረጋጋት ለመፍጠር የምታደርገው ማንዣበብ ነው። ናው ሆርሙዝም ቀይ ባህርም ከተዘጋ ለምዕራብ በተለይ ለአውሮፓ በጣም ከባድ ይሆናል። በአጠቃላይ የንግድ ሁኔታው ማለት ነው። በተለይ ለአውሮፓ አሜሪካ እንኳን ተወሰነ ርቀት ጊዜ ያህል የራሷን ዘይት መጠቀም ትችላለች። ዘይት አምራች ሀገር ስለሆነ የቬንዙዌላን ዘይትም እየዘረፉ ስለሆነ እነሱ ትንሽ ሊያገግሙ ይችላሉ ርቀት ስላላቸው። አሁን እንግዲህ ኢትዮጵያ ውስጥ ያለውን የፖለቲካ ሁኔታ ስናይ ውጥረት ይታያል። ወደ ጦርነት ሊያመራም ይችላል አናውቅም፣ ግን ውጥረቶች አሉ። አጋጣሚ ሆኖ ጦርነቱ ቢፈነዳ የኃይል አስተላለፉ በፊት የነበረውን እናውቃለን በትግራይ ጦርነት ጊዜ። አሁን ያለው የኃይል አስተላለፍ እስኪ እንዴት ታየዋለህ? አንድ ለየት ያለ ነገር አለ ከተባለ ማለት ነው ኤርትራና አብይ አንድ ላይ ሆነው ትግራይን ይወጉ ነበር። የአማራ ክልል መንግስት በአጠቃላይ በተለይ ደግሞ ፋኖ ማለት ሚሊሻው የአማራ ክልል ሚሊሻ በትግራይ ላይ ከአብይ ጋር ተባብሮ ሲዋጋ ነበር። ያ ቡድን አሁን ከትግራይ ጋር ለመተባበር ሁሉም በአንድ ተርታ ገብተዋል። ያ ትልቅ ለውጥ ነው። የኦሮሞ ነጻነት ሰራዊት በፊት ዩናይትድ ፍሮንት በሚባለው የትግራይ መር ህብረት ውስጥ ህያው ግሩፕ አባል ነው። ትልቅ ሚና የሚጫወት አባል ነበረ። አይ ቲንክ አሁን ስታየው አካሄዱን አዲስ ግንኙነቶች በሚመሰረቱ ጊዜ ያ ዩናይትድ ፍሮንት የተባለው ድርጅት ብዙም ያለ አይመስልም። አልፈረሰም፣ ደግሞም አለም ተብሎ አልቀጠለም። የሆነ ሆኖ እነሱ እዛ ውስጥ አሉ የሚባል ከሆነ በአጠቃላይ የኢትዮጵያ በትጥቅ የሚቃወሙ ኃይሎች ወደ አንድ መንደር ገብተዋል ማለት ነው። ይሄ በዋናነት የሚያሳየው የትግራይ የፖለቲካ ኃይል ከባድ የዲፕሎማሲ ጨዋታ፣ ከባድ የፖለቲካ ቁማር ተጫውቶ አሸንፏል ማለት ነው። ዋና አዝማች የነበሩትን በትግራይ ላይ በር ዘግተው ሲፈጁት የነበሩትን ሁለት ዋና ኃይሎች ከአብይ እጅ መንጭቆ በሱ ሳይድ ማሰለፉ አይ ቲንክ የትግራይ የፖለቲካ ሊቃን ትልቅ ጨዋታ ተጫውተዋል ማለት ነው። አሸንፈዋል። ያኔም ጦርነቱን ብዙም አሸንፈው ነው ወደ ሰላም ስምምነት ያመጡት። ከዛ ቀጥሎ የተባበሩትን ጠላቶቻቸውን በታትነው ነበረ እስካሁን ሲያወላክፉ የቆዩት። አሁን ደግሞ የተበተኑትንም ሰብስበው ደግሞ በአንድ በኩል አሰልፈው ኤርትራም የትግራይ ደጋፊ ሆኖ ፋኖም የትግራይ ኃይል ሆኖ አካል ሆኖ ሰሜን ሱዳን ለአልቡርሃን አልፋሽጋ አካባቢ ያለውን መሬት በመቸር በትግራይ ላይ በር እንዲዘጋ ለማድረግ አብይ ሞክሮ ነበር። ሰሜን ሱዳን ዛሬ ከትግራይ ኃይሎች ጋር ይተባበራል። ከትግራይ የትግራይ እና ሌሎች ተቃዋሚዎችን ጽምዶ የሚሰኘውን በፖርት ሱዳን ጋብዞ እንዲወያዩ ያደርጋል። ሌላ የተሰማ ነገር አሁን በቅርብ ሱዳን
ኢትዮጵያ መንግስት ጦርነት አውጆብኛል፣ በአገሬ ውስጥ ከዛ የመጡ ድሮኖች ወግተውኛል፣ የተቃዋሚዎችን ማሰልጠኛ ካምፕ ሰርቶ የሜዲካል ሴንተር ሰርቶ ያደራጅብኛል፣ ከአረብ ኤሚሬትስ የሚመጡ መሳሪያዎችን ለማቀባበል ወደ ቤኒሻንጉል ጉሙዝ ወዳለው ካምፕ ወደ ዴሳ ባለው ካምፕ አምጥቶ በዛ በኩል ወደ ሄሜቲ ሰዎች ያስተላልፋል ምናምን የሚል ክስ ስትአወጣ የአብይ መንግስት ምላሽ ለመስጠት ሲሞክር አይ አልደበደብንም ይሄን ሁሉ አላደረግንም አይደለም ያለው እኮ ግን እነሱ እኮ ከህወሓት ጋር ይተባበራሉ ከህወሓት ጋር ሆነው ሊወጉኝ ይፈልጋሉ የህወሓት ተባባሪ ናቸው ምናምን ይላል። ምን ያህል እውነት እንደሆነ አናውቅም። የትግራይ ኃይሎች እስካሁን የህወሓት ኃይሎች ከሄሜቲ ጋር ከመሆን ይልቅ ከአልቡርሃን ጦር ጋር ሆነው ሄሜቲን እንደሚወጉ ምናምን አናውቅም እስካሁን ድረስ። ነገር ግን ያንን እያደረጉ ከሆነ ሱዳንንም ወደ ራሳቸው ሳይድ ዊን አድርገዋል ማለት ነው። እነሱ ኦፍ ኮርስ ሱዳንን ቀድሞውኑ ዊን አድርገዋል። ያኔ በከበባ ውስጥም በነበሩ ጊዜ በር ከፍተው ወደ ሱዳን ነው ህዝቡ የሚፈናቀል የነበረው። ስለዚህ የሱዳን መንግስት አልፋሽጋ የሚባለው መሬት ተሰጥቶትም እንኳን ከትግራይ ጋር የቆየ ህዝባዊም ግንኙነት ስላለው ድንበራዊ ግንኙነት ስላለው ለረጅም ጊዜ ትግሉ በሙሉ በተካሄደ በ17 ዓመቱ ዘመንም እዛው ከካርቱም ጽህፈት ቤታቸው ብዙ ስራ ሲሰሩ ስለነበረ ኦልሞስት እንደ ሁለተኛ ሀገራቸው ስለሆነ ሱዳን ሰሜን ሱዳን ሁሌም ግንኙነቱ አለ። ዞሮ በከበባውም ጊዜ ብዙ ትንሽ የመተንፈሻ መንገድ የነበራቸው በሱዳን በኩል ነበር። አሁን ግን ሙሉ በሙሉ እንደውም በዛ ሳይድ ማድረጋቸው በከበባ ያጠራቸውን አካባቢ በሙሉ ኦኬ ከአብይ አጋርነት ነጥቀው ወደ ራሳቸው አጋርነት አምጥተዋል። ይሄ አይ ቲንክ የትግራይ ሊቃን ብርታት ነው ብዬ አስባለሁ። ከቀላል አይደለም። ከገዳዮችህ ጋር የዘር ማጥፋት ካደረጉብህ ሰዎች ጋር ገና የፍትህ ጥያቄ ካለህ ሰዎች ጋር የመሬት የግዛት መመለስ ያለበት የምትለው በወልቃይት በኢሮብ አካባቢ ያለውን በጾረና የሚጠይቅ ይሄንን ይዞብህ ካለ ሰው ጋር ያንን ውጠህ ኦኬ ለዘላቂ ግብ ስትል ከዚህ ለበለጠ ጥቅም ስትል ከጠላቶችህን አሰባሳቢ ሆነ አንተ የስበት ማዕከል መሆንህ በጣም ትልቅ ችሎታ ነው። ሰው ትግራይ ዛሬም እንደከዚህ ቀደሙ የኢትዮጵያ ብቻ ሳይሆን የምስራቅ አፍሪካ ሁሉ የስበት ማዕከል እንደሆነች ያሳያል። በኢትዮጵያ ውስጥ ይሄ አለ። ይሄ መሰባሰብ ግን ኢትዮጵያ ውስጥ ለውጥ ያመጣል ወይ የሚለው ሌላ ጥያቄ ነው። የአብይን መንግስት መጣል ይችል ይሆናል፣ ግን የሚችለው በምንድን ነው ብትል በሌሎቹ ኃይሎች አቅም ሳይሆን ትግራይ አሁን በከበባ ሳይወድቅ መዋጋት ይችላል በሚል ትግራይ የከበባ ስጋት የለበትም ማለት ነው። ነዳጅ ከልክለህ ምግብና መድኃኒት ከልክለህ መውጫ መግቢያ ከልክለህ በአፋር በአህያ የሚጫን ዘይትና ምናምን በጅቡቲ በኩል የሚገባው ጥይት ጠፍቶ ተቸግሮ ምናምን ለስምምነት አይገደድም አሁን ማለት ነው። ምክንያቱም በኤርትራ በኩል በሱዳን በኩል መውጫ መግቢያው አለ ማለት ነው። ስለዚህ የኢትዮጵያን መንግስት ለመገዳደር ከድሮ የተሻለ አሁን የውጭ ስራ ተሰርቷል ማለት ነው። አንዳንዴ ሲያወሩ ሚስካልኩሌት አድርጓል የትግራይ ተቃዋሚዎች ይላሉ። ህወሓት ሚስካልኩሌት አድርጎ ህዝቡን አስፈጀ ምናምን ይላሉ። አይ ቲንክ ከሚስካልኩሌሽኑ አንዱ ከሌሎች ከጎረቤቶች ጋር ብዙ ስራ ሳይሰራ ከአብይ ጋር ወደ ጦርነት መገባቱ ከሆነ አይ ቲንክ ከዛ የተማሩ ይመስለኛል። አካባቢውን የራሳቸው አካል የራሳቸው አጋር አድርገው እያስቀሩ ይመስላል። ናው እንደ አንድ ኦሮሞ ስናገር የአብይን መንግስት ለመጣል የሚተባበሩ ኃይሎች ብዙ ናቸው። ትግራይ ሀቅ አለው። ትግራይ የአብይ መንግስት የፕሪቶሪያ ስምምነትን ሰርዞ ነዳጅ አቅቦ አሁንም በተወሰነ ደረጃ በከበባ ውስጥ ስላለ ስምምነቱን መተግበር ስላልፈለገ የተፈናቃዮች መመለስ ሁኔታን እንዲመለሱ ስላላደረገ መሬት በኃይል የተያዘ መሬት እንዲለቀቅ ስላላደረገ የሰብአዊ እርዳታ በሚገባ ሁኔታ እንዲደርስ ስላላደረገ በጀትን
ጌታቸውን ጨምሮ ጌታቸው ፕሬዝደንቱን ጨምሮ አንዳንድ የትግራይ ፖለቲከኞች እንደዚህ የፕሪቶሪያ ስምምነት ተግባራዊ እንዳይሆን እንቅፋት የሆኑት እዚሁ ኋላ ቀር አስተሳሰብ ያላቸው ናቸው ስሉ ይሰማል። ይላሉ። እሱን ያሉትማ ያው ወደ አብይ ሸሽተዋል። ከነዚህ ሰዎች ጋር በመሰረቱ መግባባት ያልቻሉ ሰዎች ተለያይተው የአብይ ደጋፊ ከሆኑ ሰነባብተዋል። በዛም ምክንያት ጌታቸው ከፕሬዝዳንትነት ተነስቶ ሌላ ፕሬዝዳንት ሹሞ አጽድቆ ቀጥሏል። የዛም ፕሬዝዳንት የስራ ጊዜ ሲያልቅ ያለምንም ከሌሎቹ ጋር ሳይመካከር የጊዜያዊ መንግስቱን ስልጣን ኢንዴፊኒትሊ አራዝሞታል አብይ። ስለዚህ በስምምነቱ መሰረት በእነሱ ኖሚኔት ተደርጎ በአብይ የሚጸድቅ ጊዜያዊ መንግስት ሳይሆን አብይ እንደፈለገ በራሱ የሚሾመው እየጠራ አዲስ አበባ እያማከረው የሚፈልገውን እየቆጠረ የሚሰጠው ግለሰብ አድርጎታል። ድርጅት ጋር አልተስማማሁም፣ ግለሰቦች ናቸው። ወረደ ወደ ራሱ በማቅረብ ከነሱ ለመነጠል እና ህወሓትን አሁንም ወንጀለኛ በማድረግ እንደምታውቀው ህወሓት ከኢትዮጵያ የፖለቲካ ምህዳር ተሰርዟል በህግ ከምርጫ ቦርድ ህጋዊ እውቅና የለውም ብለዋል። ይሄ ሁሉ ነገር የሚያሳየው ከህወሓት ጋር ተደራድሮ ስምምነቱን ከፈጸመ በኋላ እዚህ ደግሞ ከመጡ በኋላ ስንት ነገር ማወላከፍ ሲያደርግ መቆየቱ ይታወሳል። ጌታቸው የሚለው እሱ ሌላ ጉዳይ ነው። ራሱ ጌታቸው ከነሱ ጋር መስማማት አለመቻሉ ነው፣ መግባባት አለመቻሉ ነው። የአሰራር ልዩነት ችግር ስላለ ነው። ከህወሓት እሱ ሲወጣ ወደ ብልጽግና ከገባ በኋላ ኦፍ ኮርስ ብሌም ማድረግ አለበት፣ እነሱን ብሌም ያደርጋል። ነገር ግን እሱ ራሱ ከነሱ ጋር የነበረው ግንኙነትን እንዴት ነው ማኔጅ ያደረገው? ከራሱ ሰዎች ጋር ያለውን ግንኙነት ማኔጅ ያደረገበት መንገድ ትክክል አቅመ ቢስ ስለሆነ ነው ከዛ የወጣው። አብይ ራሱ ያውቀዋል የፕሪቶሪያ ስምምነትን እንዳላከበረው ራሱ ያውቀዋል። ለምሳሌ በወልቃይት ላይ አቋሙ ራሱ አይታወቅም። ለሁለታችሁም አይሆንም የፌዴራል ግዛት ይሁን የሚል ሀሳብ ነው ያላቸው። ለምሳሌ ሌላ ይሄ ብቻ አይደለም፣ ከበባም ምናምኑም እየቀጠለ እንደገና የትግራይ ክልላዊ መንግስት የትግራይ ህዝብ በአጠቃላይ ከኢትዮጵያ ውስጥ በጉልበት ተገፍቶ ተፈንቅሎ ወጥቷል። ኢጀክት ተደርጎ ማለት በፌዴራል ተቋማት ውስጥ ውክልና የለውም። ከተለያዩ ተቋማት ከነበሩበት ከቢሮክራሲው ፈርጅ ተደርገዋል፣ ከወታደሩ ውስጥ ፈርጅ ተደርገዋል። ኢትዮጵያና ትግራይ ወደ ህጋዊ የግንኙነት መስመር አልመጡም። የፕሪቶሪያ ስምምነት ነበረ የሚያገናኛቸው። የፕሪቶሪያ ስምምነት ደግሞ ሌሎች ችግሮቻችሁን በህገ መንግስቱ መሰረት ትፈታላችሁ ሲል ወደ ህገ መንግስታዊ ማዕቀፍ ይመለሱና ማለት ነበር። ወደ ህገ መንግስታዊ ማዕቀፍ አልመለሳቸውም። ስለዚህ ትግራይ ኢጀክትድ ሆና ነው ያለችው። የውጭ ጉዳይን በሚመለከት በትግራይ ላይ የኢትዮጵያ ውጭ ጉዳይ ሚኒስቴር ልክ እንደ ውጭ ሀገር ይናገራል። የትግራይ መንግስት የውጭ ጉዳይ ጽህፈት ቤት እንደ አንድ ነፃ አገር መልስ ይሰጣል ለውጭ ክስ ሁሉ ማለት ነው። ይሄ የሚያሳየው ትግራይ ኢጀክትድ ሆና በሌላ ከበባና በሌላ ጫና ስር እንዳለች ነው። የስምምነቱም አሁን 750 እስከ 950 ሺህ የሚጠጋ ተፈናቃይ አለ። ይሄ ብቻ አይደለም። ተመለሱ የተባሉት በፈቃደኝነት የትግራይ ክልላዊ መንግስት እነወዲ ወረደ ተባብረው የመለሷቸውን የትግራይ ተፈናቃዮች በወልቃይት እየተደረገ ያለውን ነገር ካየ እነዛን ሰዎች የሰብአዊ መብት ጥሰት፣ ቶርቸር ብዙ ነገር እየተደረገ እንደሆነ የሰብአዊ መብት ኮሚሽን የሰብአዊ መብት ሂውማን ራይትስ ዎች የሚባለው የሰብአዊ መብቶች ተከራካሪ ቡድን ሰፊ ዘገባ እንዳወጣበት ታያለ። ከዚህ አንጻር ትግራይ የሚዋጋለት ኮውዛል የሚለው ነገር ይታወቃል። ምን እንደሚፈልግ ይታወቃል። ሌሎቹ ኃይሎች ግን ትግራይን ለምን አላጠፋህልንም ብለው ከአብይ የተለያዩ ናቸው። ኦሮሞን ለምን አላጠፋህልንም ብለው ከአብይ የተለያዩ ናቸው። የፖለቲካ ግባችሁ ምንድነው ሲባል ለምሳሌ ፋኖቹ ለአማራ ልዕልና ለኢትዮጵያ ህልውና ነው። ለአማራ ህልውና ለኢትዮጵያ ልዕልና፣ መነሻችን አማራ መድረሻችን ኢትዮጵያ ምናምን ይላል። ከዛስ ምን ታረጋላችሁ? አብይን ስትጥሉ ህገ መንግስቱን አማራን
ያገለለ ህገ መንግስት ስለሆነ ህገ መንግስቱን እንሽራለን፣ አንቀጽ 39 እናጠፋለን፣ የብሔር ፖለቲካ እናስቀራለን፣ የአማራን የበላይነት እናስፈጽማለን፣ እንተገብራለን። በግልጽ ነው የሚሉት። የአማራን የበላይነት እንተገብራለን ይላሉ። ናው የኤርትራ ኃይሎች የያዙት መሬት አለ ከኢትዮጵያ ሀገር ቢሆን ኖሮ ማለት ነው የሚጠይቀው። በኢትዮጵያ ውስጥ የፈጸሙት ብዙ ወንጀል አለ። የህግደፍ መንግስት የዘር ማጥፋቱ ወንጀል ላይ ከባድ ትብብር አድርጓል። ትግራይን የማውደሙ ተግባር ላይ ከባድ ትብብር አድርጓል። በባለቤትነት መርቷል። አክቹአሊ ያንን የኔ ጉዳይ ነው ከኢትዮጵያ ጋር ተባብሮ። አሁንስ ምን አለው ከተባለ የህልውና ጥያቄ አለው። እሱ አሰብን ሊይዝብኝ የዛተብኝ ነው አብዬ። አሰብን ብቻ ይዞ ደግሞ አያበቃም፣ አገሬንም ነፃነቷንም እየተገዳደረ ነው። የአሰብ በህገወጥ ነው የተሰጠብኝ፣ ሬፈረንደሙ ህገወጥ ነው፣ ነፃ የተባሉበትም እውቅናም ከኢትዮጵያ የተሰጣቸው በህገወጥ መንገድ ነው የሚል የአብይ የተበላሸ የውጭ ጉዳይ የዲፕሎማሲ ንግግር ስጋት ውስጥ ይጥለዋል። ስለዚህ ኢሳያስ ከዛ ስጋት ለመላቀቅ ነው ይሄን ጦርነት መፈልገው ሊል ይችላል። ከዛ ውጪ ግን አብይ አሰብ ምናምን እያለ ታሪክን እንደገና ሪሊቲጌት ማድረግ ባይጀምር ኖሮ ኤርትራን ኒውትራል ማድረግ ይቻል ነበር። ሶ ከአብይ እምቡር በላይ ውጪ ሌላ በኢትዮጵያ ያለው ጥቅም የሚባል ነገር የለም። ምንድነው ያለው ጥቅም? ወይ ኢንፎርማል የሆነው ነው ለኢኮኖሚ የማይነገረው በህግና በአዋጅ ያለው በዓለም አቀፍ ህግ ስነ ስርዓት መሰረት ያለው መብት ሳይሆን ከዚህ በፊት ከና አብይ ጋር ጫጉላ በነበራቸው ጊዜ የብዙ የደህንነት ኃይል የኤርትራ እና የነጋዴዎች ኢንቨስተሮች ምናምን ወደ ኢትዮጵያ ገብተው ከትግራይ ሰዎች የተዘረፉ ንብረቶችን ለነሱ ሰጥተዋቸዋል ሙሉ በሙሉ። ቀድሞም የተወረሰባቸው ሰዎች ህወሓት ነች የወረሰችባችሁ በሚል እንደ መንግስት ሳይሆን እንደ አንድ አንጃ ማለት ነው መልሶ ንብረት ይሰጣቸው ነበር። ኢኮኖሚክ ሳቦታጅም ሲፈጽሙ ነበር። ስለዚህ እነሱ ትልቅ የኢኮኖሚ ጥቅም አላቸው የማይነገረው ማለት ነው። በዓለም አቀፍ ህግ የሚተዳደር በዓለም አቀፍ ግንኙነት መሰረት የሚተዳደር ሳይሆን እንዲሁ ኢንፎርማሊ የሚሰሩት የኢኮኖሚ ጥቅም አላቸው። የዘረፋ ኢንተረስት አላቸው ማለት ነው። እዛ አካባቢ የሚያተራምሱ ለዘረፋ እንዲጠቅማቸው ይሆናል። ብዙ ደግሞ የዘረፋ ጥቅማቸው ኦሮሚያ ላይ ነው ያለው። ሶ ብዙ ሌየር አለው ማለት ነው። አንደኛው የአሰብን ጉዳይ ይሄ ሰውዬ በማንሳቱና ኤርትራን እውቅና አልሰጥም ምናምን የሚለው ንግግር ማለት ነው። ሁለተኛ የኢኮኖሚ ጥቅም አላቸው። ኢትዮጵያን ትግራይ ጎብዞ ኢትዮጵያ ውስጥ የተረጋጋ መንግስት እንዲፈጠር ብሎ አይደለም ኤርትራ። ትግራይን አሁን አብሮት ቆሞ ልክ ድሮ ደርግን ሲያሸንፉም እንደተባበርኩት ቆምና ከዛ በኋላ ይሄን መንግስት ከጣልን በኋላ ቀጣናውን እናተራምሰዋለን፣ እኛ በዛ እንዘርፋለን። ይሄው ነው። ሶ በዓለም አቀፍ ደረጃ የአብይን መንግስት ማስተንፈስ ይፈልጋል። ስለዚህ ኤርትራ የኛ ነች አሰበኛ ነች የሚለውን ተረት ውድቅ ያደርጋል ማለት ነው። ያንን አምቢሽን የኢትዮጵያን የተስፋፊነት አምቢሽን ይቀጨዋል። ግን ከዛ ባለፈ ኢትዮጵያ ውስጥ በተለይ ደግሞ ማዕከላዊ ኢትዮጵያ ማዕከላዊና ደቡብ ኢትዮጵያ ውስጥ የኢኮኖሚ የተንሰራፋ የኢኮኖሚ ጥቅም ስላላቸው ያንን ጥቅም ለማስጠበቅ ኢትዮጵያን መበጥበጥ ይፈልጋሉ። ሶ ሄዶ የኤርትራ ኢንትረስት በዚህ ትብብር ውስጥ ጥምረት ውስጥ ምንድነው ካልክ ኢትዮጵያን መበተንና በተበተነው ኢትዮጵያ ከተበተነው ኢትዮጵያ የፕላንደር እና የፒሌጂንግ ስራ ለመስራት ነው። የዘረፋና ይሄ ነው። የፋኖ ኃይሎች እንዳልኩ መነሻቸው አማራ መድረሻቸው ኢትዮጵያ፣ ለአማራ ህልውናና ለኢትዮጵያ ልዕልና ለአማራ ህዝብ የበላይነት የሚዋጋ ኃይል ነው። ይሄ ደግሞ ለማድረግ ሲባል የብሔር ላይ የተመሰረተ ፖለቲካን እሱ የብሔር ድርጅት ሆኖ ግን የብሔር ላይ የተመሰረተ ፖለቲካን አስቀራለሁ ይላል። የብሔሮች መብት የሚባለውን ሰርዛለሁ ይላል። ሶ ይሄ ከሌሎቹ የኢትዮጵያ ግፉአን የፖለቲካ ኃይሎች አንፃር ሲታይ ከአብይም የባሰ የከፋ ጠላት ነው ማለት ነው። ከአብይም የከፋ አብይ አሸባሪ ነው። መንግስታዊ አሸባሪነትን ይፈጽማል። የዘር ማጥፋት የፈጸመ ወንጀለኛ ነው።
ለኦሮሞ ህዝብ ደግሞ ታሪካዊ ጠላቶች ከሚባሉት ሁሉ የላቀ የመጨረሻው ክፉ መንግስት ነው። ሆኖም ቢያንስ ብትር ሲበረታበት ወደ ኦሮሞና ወደ ደቡብ ህዝቦች በመጠጋት ፌዴራሊዝም ምናምን አለ፣ ህብረ ብሔራዊነት። አሁን ሰሞኑን አዳነች አቤቤ በአዲስ አበባ ምረጡኝ ቅስቀሳ ዘመቻ ላይ የምትናገረው አይነት ማለት ነው። እንደዛ አይነት ቋንቋ ያመጣሉ ማለት ነው። ድሮም ኦፒዲዮ ከመሆናቸው አንፃር ለህገ መንግስቱ ካላቸው ቅርበት አንፃር አንዳንድ የህብረ ብሔራዊነት ወሬ ነገር ያነሳሉ። ይሄ ደግሞ ብዙ የኦሮሞ ልጆች በተለይ በኦፒዲዮ ውስጥ ያሉ በብልጽግና ውስጥ ያሉትን እንዲረጋጉ ያደርጋቸዋል። ሳይፈልጉ አብይን የሚቃወሙ ሰዎችም እንኳን ኦሮሞዎችም እንኳን እና ከፋኖ ይላል ገብቷል እና ከፋኖ እና አብይን አባራችሁ ፋኖ ደግሞ እንዲጨርስ ነው ህዝቤን የሚል ንግግር ይናገራሉ ማለት ነው። አብይ ፋኖን ያደራጀ ነው። አንደኛ ነገር መረሳት የሌለበት አብይ ፋኖን ያስታጠቀ ነው። አብይ ፋኖን የትም ቦታ በማንኛውም ጊዜ በፈለኩት ጊዜ ማሰማራት ይችላል ያለ ሰው። አብይ ፋኖን አደራጅቶ አስታጥቆ ኦሮሞን ሲያስፈጅ የነበረ ነው። በምዕራብ ኦሮሚያ ማለትም በወለጋ አካባቢ በሆሮ ጉዱሩ ምን እየተደረገ እንደሆነ በፋኖ ስንት ወረዳዎች በእነሱ ቁጥጥር ስር እንዳሉ ስንትና ስንት ሺህ ህዝብ በአንድ ወቅት ብቻ ከኪራሙ ከእነዚህ አካባቢ የተፈናቀለ 350 ሺህ ህዝብ በነቀምት ዩኒቨርሲቲ ካምፓስ ውስጥ ነበር። እስከዛሬ ድረስ አልተመለሰም። በየዩኒቨርሲቲዎች ውስጥ ነበር ያለው። ሻምቡ ከተለያዩ ከተሞች ናው። ይሄ ቡድን ይሄን ሲያደርግ የአብይና የሽመልስ አብዲሳ መንግስት ምን ሲሉ ነበር? ሸኔን ኩን ኢትንቡቱ ኢንሶዳት ኑን ሎልቲ መሌ ፋኖ ኢትንቡቱ ፋኖን አይዋጋላችሁም ብሎ ህዝቡን ኦኬ ፋኖንም በመሸሽ ወቦንም በመሸሽ ወደ እነሱ እንዲጠጋ ለማድረግ እንዲህ አይነት ጨዋታ ይጫወቱ ነበር። ወራቤሰ ቢራቱ ቡልጉ ቢራቱ ሲትዱፋ ይላል የአብይ መንግስት። ከጭራቅ የበለጠው ጭራቅ ለኦሮሞ ህዝብ አብይ ራሱ ነው። ሌሎች ጭራቆችን መልምሎ አደራጅቶ አስታጥቆ የሚያሰማራውም አብይ ራሱ ነው። ሌላ ጅብ መጣም አልመጣም እሱ ከጅብነት ግን አልተመለሰም። ነገር ግን የኢትዮጵያን የፖለቲካ ቅስም በተለይ የኦሮሞ ህዝብ ቅስም ለመስበርና አቅጣጫ የለሽ እንዲሆን በጣም የበየለት ላይ የተመሰረተ ስልታዊ ድጋፍ ብቻ እንዲያደርግ የሚያስገድድ አይነት ጥምረት በዛ በኩል አለ። የሚጣመሩት ሰዎች የሚተባበሩት ሰዎች ጽምዶ ማለት ነው። እነሱ ሲተባበሩ ምን አይነት የአካባቢውን ሰላም የሚጠብቅ የአካባቢውን ህዝቦች ብሔራዊ ምኞት ፍላጎት የሚያስተናግድ ያሉ ታሪካዊ ቁርሾችን ማለትም አሁን በቅርብ የተፈጸመ የዘር ማጥፋት የወረራ እንቅስቃሴዎችን በምን አይነት ስርዓት ተጠያቂነትን አስፍነው ወደ ትግልና ወደ ድል ይሄዳሉ የሚለው ጥያቄ መጠየቅ አለበት። እንዳልኩ የትግራይ ኃይሎች ስትራቴጂክ ኢንትረስት አላቸው፣ ግልጽ ነው። ግን እስኪ ግልጽ ለማድረግ ዶክተር ጸጋዬ ይሄ ጽምዶ የተባለው ኤርትራን ከኋላ ያስከተለው ኃይል እንደገናም ደግሞ ሌላ አብሮነት የሚባላል እነኚህ ምን የጋራ አጀንዳ አላቸው? አብሮነት ትንሽ አፎሻ ነገር ነው፣ የግራ የገባው ቡድን ነው። አብሮነት ፖለቲካል ሬሌቫንስ እንዲኖረው ውጭ ሀገር ሆኖ የሚንጫጫ ቡድን ነው። ድርጅት የለውም፣ መሳሪያ የለውም፣ የትጥቅ ትግል አያደርግም፣ መሬት ላይ የተደራጀ የፖለቲካ ትግል አያደርግም። የውጭ ሀገር የአክቲቪስቶች ቡድን ማለት ይቻላል በአጭር ቋንቋ። እውነተኛ የሆነ የህዝቦች መተባበር አጋርነትን አይፈልግም። የማይፈልግበት ምክንያት የተለያየ ኮንስቲትዩንሲ ውስጥ የቆመ ስለሆነ ነው። አብሮነትን ያደራጁትን ሰዎች ካያቸው የፖለቲካ አቋማቸው እርስ በርስ የሚግባባ አይደለም። ታዲያ ምንድነው ስትል የፖለቲካ አቋም አሁን ለጊዜው አያስፈልግም ማንሳት፣ መርህ ማንሳት አያስፈልግም። ሰላም ለማምጣት ሰላም ላይ ያተኮረ ይላሉ። ሰላም ለማምጣት
የህዝቦች መተባበር የሚል ነው። እንደ አክቲቪዝም ጥሩ ሐሳብ ነው። ከዛ ውጪ የፖለቲካ አጀንዳ የጋራ የሆነ የፖለቲካ አጀንዳ ስትራቴጂክ ግብ የላቸውም። አብይን ይመጣል ስልታዊ አጀንዳ አላቸው። ስትራቴጂክ የሆነ መግባባት ግን በስትራቴጂክ ጉዳዮች ላይ ኢቭን በዘላቂ ሰላም ላይ መግባባት አይችሉም። በኢትዮጵያ ውስጥ የዘላቂ ሰላም ሁኔታ ለማምጣት ምን ታደርጋላችሁ ይባል አንደኛው ህገ መንግስቱን ቀይራለሁ፣ የብሔር መብት ሰርዛለሁ፣ ፊንፊኔን ከኦሮሞ እጅ አወጣለሁ፣ ነጥቃለሁ ምናምን ይላል። ይሄ ደግሞ የሚመጣው ይሄ የልብ የሚመጣው ድርጅታዊ አቅም የህዝብ ድጋፍ ወይም ደግሞ የታጠቀ ኃይል ስላላቸው ሳይሆን የውጭ ሀገሮች ስቴት ዲፓርትመንት በየጊዜው የሚያሽከሽክላቸውን ሽክሽክታ ሰምተው ተስፋ ማለት ነው። አብይ ከወደቀ እናንተ ናችሁ፣ ስለዚህ ሰውን አስማሙ፣ አሰባስቡ፣ የድሮ ሰዎችን ተውና ወጣቶቹን ለማሰባሰብ ሞክሩ ምናምን ይላል። አብሮነት አንዱ የመጨረሻ አሁን ምንም ሰላም እንደማያመጣ የምታውቀው አብሮነት ውስጥ አብሮነት ስለ ትግራይ ምንም እቅድ የለውም። የኢትዮጵያ መንግስት ትግራይን ከህገ መንግስታዊ ማዕቀፍ ፈንቅሎ አውጥቷል። ከኢትዮጵያ አካልነት የኢትዮጵያ የፖለቲካ ማህበረሰብ አካልነት አውጥቶታል። የአብሮነት ቡድን ኢትዮጵያን ትግራይን ምን እንደሚያደርግ አያውቅም። ለምሳሌ በትግራይ ውስጥ የተፈጸመው ዘር ማጥፋት ወንጀል የዘር ማጥፋት ጦርነት፣ የዘር ፍጅት ጦርነት የዘር ፍጅት ነው፣ የዘር ማጥፋት ነው አይለውም። እነ ጀዋርን ካዳመጥካቸው የጦር ወንጀል ተፈጽሟል ይላሉ። ክራይም አጌንስት እንደዚህ ነው የሚያወሩት እንጂ ስለ ዘር ማጥፋት አይናገሩም። እነሱም ፈጽመዋል ይሏል። የጦር ወንጀል እነሱም ፈጽመዋል። ልደቱ የታወቀ ነው አቋም። ሌሎቹ አንዳንዶቹ እዚህ ግባ የሚባል እንትን ያላቸው አይደሉም። አንዳንዶቹም የከሰሩ ከአብይ የሸሹ እንደነገዱ ምናምን ያሉ ናቸው። እነሱም ይሰማቸው ስላጡ ተተውታል። ከአትሊስት ፊት ለፊት ካለው ነገር መለስ ብለዋል። በአንድ በኩል ከአማራ አካባቢ የመጡ ኢትዮጵያኒስት ምናምን የሚሉ ልሂቃን ሰራዊት የላችሁም ስትላቸው ፋኖ አለ፣ ፋኖ እየናጠልን ነው፣ ፋኖ ሲያሸንፍ እኛ ለነሱ ተዋግተው ለነሱ ስልጣን የሚሰጥ ፋኖ ያለ አይመስለኝም። እኔ ሳስበው ለኦሮሞ ተዋግተው ለነሱ ከውጭ ለመጡ ሰዎች ስልጣን የሚሰጥ ያለ አይመስለኝም። ነገር ግን በዋናነት የትግራይን ኃይል ምን ያደርጉታል? እነሱ አብይን ጥለው የአብይን ቦታ መውሰድን እንጂ የትግራይን ኃይል እንዴት አድርገው እንደሚያስተናግዱ እንደገና ወደ ኢትዮጵያ ፖለቲካ ምህዳር ውስጥ እንደሚመልሱት ሐሳብ የላቸውም። የትግራይ ሰዎች በጥርጣሬ ነው የሚያዩቸው። የጦርነት አዝማቾች ነበሩ፣ አሁን ደግሞ ምን እያሉ ነው? በጦርነት ጊዜ ቢያንስ ከኛ ጋር አልቆሙም፣ ድምጻቸውን ለኛ አላሰሙ ይላሉ። በጣም በጥርጣሬ የሚያያቸው ቡድን ነው። አንደኛ አካታች አይደለም ያ ቡድን፣ ሁለተኛ ድርጅታዊ መሰረት የለው፣ ሶስተኛ ህዝባዊ ተሰሚነት የለው። ህዝባዊ ተሰሚነት እንደሌለው የምታውቀው ዲጂታል ትዕይንተ ህዝብ ጠራን ይባላል። አሚን በሶሻል ሚዲያ ላይ 1 ሚሊዮን ሰው እዚህ ሲከታተለን ነበረ። እሱ አንቀጥቅጥ በሶሻል ሚዲያ ላይ 1 ሚሊዮን ሰው በላይ ሲያይ ነበረ ለእንደዚህ ምናምን እና ምድር ላይ ግን ሰልፍ ጠሩ ምን አሉ ምን አለ? ምንም። በጋራ እንኳን አንድ ላይ የሆነ ሁሉንም ከኢትዮጵያ የሸሸ ስደተኛ የሚያስተባብር የውጭ ሀገር ሰልፍ እንኳን ማዘጋጀት የቻለ አይደለም። ህዝባዊ ተሰሚነት የለውም፣ ድርጅታዊ መሰረት የለውም፣ ብረት በእጁ የለም፣ በፕሮክሲ ለመጠቀም ነው የሚፈልገው። ኦኬ ማለት ሜዳ ላይ በሚዋጉት በኦሮሞ ነጻነት ሰራዊትና ሜዳ ላይ በሚዋጉት የፋኖ ልጆች አቅም መጠቀም ነው የሚፈልገው። ትግራይን ማካተት አይችልም። ሌሎችንም ህዝቦች ብዙም ያካተተ አይደለም። አንዳንድ የወላይታ ምናምን ካድሬዎች እንደዚሁ ከወላይታ የትግል እንቅስቃሴ ውጭ የሆኑ አሉ እዛ ውስጥ የሚታዩ አንዳንድ ልጆች እና መግለጫ ያወጣሉ በየጊዜው 50 ያህል ድርጅቶች ውስጥ ያለን የተለያየን 50 ያህል ድርጅቶች ውስጥ ያለን ሰዎች እዚህ አለን ምናምን እያሉ መግለጫ ያወጣሉ። ያ ቡድን ብዙም ትርጉም ያለው አይደለም። ብቻ በኢትዮጵያ የፖለቲካ ንግግር ውስጥ ኮንቨርሴሽን ውስጥ ሬሌቫንት ሆነው ለመቆየት ጫጫታ የሚያሰሙ ሰዎች ናቸው። ብዙ ዋጋ ያላቸው አይደለም። ጽምዶን ይደግፋሉ እነሱ፣ ምክንያቱም እነሱ ወታደራዊ አቅምም ፖለቲካዊ ድርጅትም ስለሌላቸው ጽምዶን ይደግፋል፣ ደጋፊ ናቸው። በዛ በኩል ተስፋ ይመጣል። ምክንያቱም ያ ቡድን መንግስትን ይጥላል። መንግስትን ሲጥል እኛ ደግሞ እንገባና
የምንቀራመታትን እንቀራመታለን የሚል ተስፋ ነው። ተስፈኛ ስለሆነ ያንን ማንኛውንም አይነት ወታደራዊ ትብብር ይደግፋል። ነገር ግን ከጽምዶ ጋር ቀጥታ ግንኙነት አለው የለውም አይመስለኝም። ሰው አንድ አይነት ናቸው አንድ አይደሉም አይመስለኝም። የፖለቲካ ተሰሚነት ስለሌላቸው ለምሳሌ ጽምዶ ውስጥ ምናልባት በዋናነት ይንቀሳቀሳል የሚባለው ህወሓት እነሱን ለፖለቲካ ተሰሚነት ሲል ሊያቀርብ ይችላል። አይ ዶንት ኖ አላውቅም ምን ያህል አብረው እንደሚሄዱ። የሆነ ሆኖ በጣም መግባባትና ስራ ተከፋፍሎ የድርጊት ቅንጅት አድርጎ በአንድ ሐሳብ ኢትዮጵያን አረጋግቶ የኢትዮጵያን የፖለቲካ ቋጠሮች ለመፍታት ስትራቴጂክ የሆነ ግብ የሌለው ከመሆን ባሻገር ማለት ነው። ይሄ ሁሉ የሌለው ከመሆኑ ባሻገር ከፖለቲካ ፓርቲው ከመንግስት ባሻገር የኢትዮጵያን ህዝብ የማሰባሰብ አቅም ያለው አመራር ይሰጣሉ የሚል እውነተኛ በሐቅ ላይ የተመሰረተ በፍትህ ላይ የተመሰረተ የማሰባሰብ አቅም አላቸው ብዬ አላምንም። አንደኛ ከዚህ በፊት ከፋፋይ የነበሩ ሰዎች ናቸው። አንዱን አስበልጠው በግልጽ መናገር አለ። ልደቱ የኦሮሞ እንቅስቃሴ የኦሮሞ ብሔርተኞች ትግል እንዲሳካ ከፈለጉ ፊንፊኔን አይደለችም ይበሉ። የራስን እድል በራስ የመወሰን መብትን ይተው። ኦኬ ይሄ አይፈጸምም። የራስን እድል በራስ የመወሰን መብት ካሉ የኢትዮጵያ መንግስት ይወጋቸዋል፣ የአዲስ አበባ ህዝብ ይነሳባቸዋል፣ የሌላው ክልል 9 ክልል ይዘምትባቸዋል ብሎ የዘር ማጥፋት ጦርነት በኦሮሞ ላይ ያወጀ ሰው ንስሐ አይገባም። በዚህ አንድም ቀን ተሳስቶ ይሄ ትክክል አልነበርኩኝም አይደል። ይሄ ሰው ኢትዮጵያ ውስጥ ሄዶ የሚያሰባስበው አንድ አድርጎ የሚያቆመው ሰው የለም። ከዚህ በፊት ተሞክሮ ታይቶ የተተፋ ሰው ነው። ይሄም ደግሞ በኢትዮጵያ ህዝብ ዘንድ ቀርቶ በኦሮሞ ህዝብ ዘንድ ብዙ ችግር ያለው ነው። የኢትዮጵያ ህዝብ ደግሞ አንድም በኦሮሞ ጥላቻ በዘረኝነት ለረጅም ጊዜ በተሰራ የጥላቻ ፖለቲካ በጀዋር ላይ ማለት እነ ጀዋራዊ ሐረካት ምናምን ከሚለው የተነሳ በኢትዮጵያ ህዝቦች ዘንድ እንደ ብዙ የኦሮሞ ብሔርተኞች የማያገግም የኢሜጅ ችግር አለበት። እንደ ማንኛውም የኦሮሞ ልሂቅ ማለት ኦሮሞ ከመሆኑ የተነሳ የኦሮሞ ፈርስት እንቅስቃሴ ውስጥ ከመኖሩ የተነሳ የማስፈራሪቾ ፖለቲካ ሲያደርጉ የኢትዮጵያ ልሂቃን ጀዋር ባለሜንጫው ብላምን እየተባለ እንዳይታመን እንዲፈራ የሚያደርግ ነገር አለ። ሌላው ህዝብ ለኦሮሞ ሆነ ኦሮሞነትን ሰድበህ ስታበቃም እንኳን ማለት ነው በኦሮሞ ላይ ብዙ ክፉ ነገር ተናግረህ ሲደግፉ ይቆዩና ሄዶ ያው ኦሮሞ ነህ አንድም ቦታ መጨረሻ ላይ የመጨረሻ ድጋፍ የምታገኝበት ሁኔታ የለም። አሁን በቅርብ በሌንጮ ላይ የተጀመረውን ዘመቻ ተመልከቱ። እንደዚህ ነው ከሱ ተማሩ ምናምን እያሉ እኛ ላይ ሲደነፉ የነበሩ ሰዎች አሁን ተመልሰው ሌንጮ ምን እንደተናገረ አላውቅም። ሰሞኑን ግን ያው በገሃነምም እንኳን አይቀርልህም ምናምን የሚል ዳቻለ ለኢትዮጵያ ብዙ ቤኔፊት ሰጥተው ብዙ ርቀት ሄደው ኢትዮጵያውያንን ፕሊዝ ለማድረግ ይሄ ከኦሮሞ ውጪ ያለው ለማድረግ ሲል ኦሮሞን ዝቅ አድርገው የኦሮሞን ጥቅም አሳንሰው ገልጸው መጨረሻ ግን ያው ጠላት ናቸው። ከአብይ የበለጠ ኢትዮጵያ ያለ ከለማ የበለጠ የኢትዮጵያውያንን ልብ ለመግዛት የሞከረ ሰው የለም። መጨረሻው ግን የነዚህ ሰዎች ያም ብሔርተኛ ነው፣ ስለዚህ ከአብይም የባሰ ስለሆነ ቀድሞ መመታት አለበት ብለው አስወገዱት። አብይንም ደግሞ መሃል ገብቶ እኛን ወደ ዳር ገፋን የሚል ትርክት እንዲመነጭ ነው ያደረጉት። ከአብይ የበለጠ ከሌንጮ የበለጠ ከለማ የበለጠ ከነጀዋር የበለጠ ለኢትዮጵያ ቤኔፊት የሰጠ ኦሮሞ የለም። ነገር ግን አይሰማቸውም። አንደኛ ይሄ በኦሮሞፎቢያ ምክንያት በደረጀ ጸረ ኦሮሞ አመለካከት ምክንያት ለዘመናት ሲሰሩ የነበሩ ፕሮፓጋንዳዎች ከዛ የተነሳ የተሰሚነት አቅም ቀንሷል። በኦሮሞ ላይ ደግሞ የተሰሩ ስህተቶችን ካለማመንና አልጸጸትም ብሎ አይንን በጨው ታጥቦ ከመቆም የተነሳ በኦሮሞ ዘንድም ይሄን ያህል ተሰሚነት ደግሞም ራሱ ዲሞቢላይዝ ያደረገው ህዝብ ስለሆነ የኦሮሞ ህዝብ ቄሮም በተለይ ዲሞቢላይዝ ስላደረገው እንዳይታገል ስላስተኛው ነፃነት አግኝተናል
አሁን ነፃነት ጠባቂ እንጂ ነፃነት ተዋጊ ያስፈልገን ምናምን ከማለት የተነሳ ከኦሮሞ ነፃነት ሰራዊት ጋር አንዳንድ የግቡ አትገባ አንገባም አይነት ነገር ውስጥ ክርክር ውስጥ ስለገባ በኦሮሞ ዘንድ ብዙ ደጋፊ የለው። ምን ማለት ነው ይሄ? እነዚህ ከሆኑ መሪዎቹ ህብረት ምናምን የሚባለው ውስጥ እነዚህ ሰዎች ከፋፋይ ናቸው፣ ባጭሩ ዲቫይዲንግ ላይኑን የሚያሳዩ ናቸው በኦሮሚያ ፖለቲካ ውስጥ። ናው ለምንድነው ይሄንን ወሬ የሚያወሩት ታዲያ ካልክ ፈረንጆቹ ተስፋ ስለሰጧቸው ቀደም ብለው ማለት ነው አሰባስቡት ሁለቱን ህዝቦች አማራና የኦሮሞን አንድ ላይ ካቀራረባችሁ እና አዲሱን ትውልድ ከያዛችሁ ኮምፕሮማይስ የምታደርጉ ሶስተኛው መንገድ የምታመጡ ስለሆናችሁ ነው ለሁሉም ይላሉ እነሱ መረጃ እስከሰጣቸው ድረስ ፈረንጅ እነ ማይክ ሀመር ያሸኮሽኩላቸው ነገር ነው። በብሔራዊ ኢትዮጵያ ያለ መሮ በሪዮት ላይ የሚያወራው በኦሮሞ ሚዲያ ላይ መናገር የደፍረውን ነገር የሚያወራው again በዛች ስምምነት ሂደት በእንትን ጊዜ አንዳንድ ነገር ስለነገሯቸው ብቻ ነው። ሶ ፈረንጆቹ ቃል ገብተውልናል፣ እኛ ደግሞ ሬሌቫንት ሆነን ከህዝቡ ትውስታ ከመድረክ ከሶሻል ሚዲያው መድረክ አትሊስት እንዳንጠፋ የሆነ አይነት መሰባሰብ ያስፈልጋል የሚሉ ናቸው እንጂ አብሮነትን የምር የሚፈልጉ ከሆነ ይሄንን ሐሳብ በዋናነት ያንቀሳቀስ ነው የጀመርነው እኔና ይታና ነው። ሲያትል የነበረው የኦሮሞዎች የመግባባት ስብሰባ ሲካሄድ ከልብ አልመጡም እነዚህ። እዛ ውስጥ ብዙ መሰራት ያለበት ነገር አለ። የኦሮሞን ኮንሰንሰስ ፖይንት አውጥቶ እነዚህ ቀይ መስመር ናቸው፣ እነዚህ የኦሮሞ ህዝብ ብሔራዊ ግቦች ናቸው፣ በእነዚህ ላይ ድርድር የለም፣ በእነዚህ ላይ ድርድር አለ። በብሔራዊ በቋሚነት የምንከተላቸው ስትራቴጂክ ግቦቻችንን ማንደራደርባቸው ናቸው። በስትራቴጂክ ግቦቻችን ላይ ጥላቻ ካላቸው ጠብ ካላቸው ጥቃት ለማድረስ የሚፈልጉ ከዚህ በፊትም በስትራቴጂክ ግቦቻችን ላይ ጥቃት ያደረሱ ሰዎች ጋር የምናደርገው ጉድኝት አይኖርም። ያን ካደረግን ያልተቀደሰ ጋብቻ ይሆናል። ነገር ግን እነዛ ነገሮች ላይ ስትራቴጂክ ግቦቻችን ከማይጣረሱ በስልት ግን በጊዜያዊነት ለመተባበር የምንችላቸው ሰዎች ጋር በመርህ ላይ የተመሰረተ ስልታዊም ስትራቴጂካዊም ትብብር ማድረግ እንችላለን እና ይሄንን አንጥረን ግን የኦሮሞ ቋሚ ወይም ደግሞ ዘላቂ ወይም ደግሞ ስትራቴጂክ የሆኑ የፖለቲካ ብሔራዊ የፖለቲካ ግቦች ላይ መግባባት ኖሮን እነሱን ማንደራደርባቸውን ካስቀመጥን ከሌሎች ጋርም ምንም አይነት የፖለቲካ አመለካከት ይኖረን ኦሮሞ ውስጥ ያለው አመለካከት የታወቀ ነው። አንዱ ጎበና እንሁን ኢትዮጵያውያንን ኦሮሞ ኢምፔሪያል ሲቲዘንሺፕ የሚፈልገው ነው ብርሃኑ ሌንጂሶ ማለት ነው እና አብይ ኢትዮጵያኒስት ኦሮሞ። ሁለተኛው ፌደራሊስት መልቲ ናሽናል ፌደራሊስት ኦሮሞ እነ መረራ አሁን ደግሞ እነ ዳውድ ማለት ነው። ሶስተኛው የኦሮሞ ህዝብ የራሱን እድል በራስ በመወሰን የሀገር ባለቤትነቱን ማረጋገጥ አለበት የሚለው ሐሳብ ነው እና የተለያዩ የፖለቲካ አካሄዶች ካሉን ከነዚህ ውስጥ በዘላቂነት የኦሮሞ ህዝብ ዘላቂ ግብ አንጥረን እነሱን ወደ ጎን አስቀምጠን በእነዚህ ላይ ተግባብተን ሌሎች ነገሮች ላይ ያለን አመለካከት አቆይተን እኛ በመግባባት ካስቀመጥን ከዛ በኋላ ከሌሎቹ ጋር እንዴት እንደምንተባበር አንድ ላይ ሆነን እንሄድበታለን ሲባል ይሄንን አጀንዳ እዛው አቁመው ሮጠው ሄደው አብሮነት መሃል አጨፋሪው ነው። አንድ ስብሰባ ሳይሰበሰቡ እዚህ ውስጥ ማለት ነው የሥራ አስፈጻሚ የንዑስ ኮሚቴ ተፈጥሮ ያቀናጅ ኮሚቴ ተፈጥሮ እዛ ውስጥ አንድ ስብሰባ ነው የተሰበሰበው። እሱንም ገና አካሄድ ምናምን ላይ ተነጋግረን ሳንጨርስ የመጀመሪያውን ስብሰባ ሳናደርግ የተወሰኑ ሰዎች ከዛ ውስጥ ተመራርጠው ሄደው ከሌሎች ኃይሎች ጋር አብሮነት ምናምን ሲሉ ተሰማ። እዚህ ሳንስማማ ምንድነው የሄዳችሁት? አይ እኛ በግላችን ነው የሄድነው። እና በግላችሁ ከሄዳችሁ ታዲያ እዚህ ምንድነው የምትሰሩት? ወደዚህኛው ስራ ለምን አትመጡም? አይ እነሱ የሚፈልጉት ይሄንን ቡድን በሲያትል የተገናኘውን ቡድን ያለምንም ውይይት በቃ ዝም ብለው ተስማምተዋል ለመተባበር የሚል ይዘው
ወደ አብሮነት አካተው ለመቀጠል ይሄ አንድ አካሄድም መርህ ያለው አካሄድ አይደለም፣ ስነ ስርዓትም የጠበቀ አይደለም። ስለዚህ በዚህ ምክንያት ያ አቀናጅ ቡድን ፈርሷል። ያ አቀናጅ ቡድን ከፈረሰ በኋላ የተፈጠረው አብሮነት በኦሮሞ ዘንድ ምንም ተቀባይነት የለው። እነዚህ የሚያደርጉት ለምንድን ነው? አሁን እንዳልኩ የኢትዮጵያ ፖለቲካ በውጭ ኃይሎች ሲመራ ነበር። ከአብይ የተማሩት ነው ይሄ። እኛ እዚህ የቄሮ ኦሮሞ ህገ መንግስቱ ይከበር፣ መብታችን ይጠበቅ፣ የኦሮሞ ልዩ ጥቅም በአዲስ አበባ በፊንፊኔ ይጠበቅ ምናምን እንላለን። እንደሱ ብሎ ነው ትግሉ የሄደው። ለማ መጥቶ አዎ ጥያቄያችሁ ትክክል ነው፣ እኛ እንታገላለን፣ አብረናችሁ ከቻልን እንመልሳለን፣ ካልቻልን እንዋደቃለን ምናምን ሲል አብይ መጣና ሌላ ቦታ የሰማውን ሽክሽክታ ይዞ ማለት ነው ከ2005 ጀምሮ በሲአይኤነት ሲሰራ የነበረውን አጀንዳ ይዞ ማንን የት ጋር መጥቶ እንዴት እንደሚሄድ የሚያክሰው ማለት ነው። ከዛ ከአገር ውጭ ነው ሌጂቲሜሲውን የሰራው። እዚህ ሽግግር ሳያካሄድ የሽግግር እንቅስቃሴ ሳያካሄድ የኖቤል ሽልማት እንዲያገኝ ኤርትራ ነው መጀመሪያ ሄደው፣ ሳውዲ ነው የሄደው። ከውጭ ነው የውስጥ ስልጣንን ያደራጀው። ስለዚህ እነዚህኞቹም ከውጭ እንደ ይሁንታ ማግኘት ቀዳሚ እንደሆነ ገብቷቸዋል። የውጭ ኃይሎች ያው እሱ እኮ ተሳስቷል፣ ስለዚህ እሱ ቢወድቅ ብለው አሰላለፍ ይቆጥራሉ ማለት ነው። ለረጅም ጊዜ ሲካሄድ የቆየ ነው። እነ ጀዋር እስር ቤት ሆነው ጀምሮ ለምሳሌ ህወሓት ከደብረሲና እንዲመለስ በማድረጉ ሂደት ውስጥ ለፈረንጆቹ እንደዚህ አይነት ንግግር የተናገሩ ናቸው። ፈረንጆቹን በዛ የተነሳ የሰጧቸው ተስፋ አለ። ይህን ተስፋ በደንብ አውቃለሁ ቃል በቃል ምን እንደተባለ እና ያ ቡድን ስለሆነ አብሮነት የሚባለው ብዙ ትርጉም የለው። ጽምዶ የሚባለውም ሄዶ አብይን ሊጥል ይችላል። ዘላቂ ሰላም እና መግባባት ለማፍጠር ግን አሁንም መርህ ላይ የተመሰረተ ጉድኝት ሊኖረው ይገባል። አሁንም ምንም ሙሉ በሙሉ እርስ በርስ የሚባላ ወገን አብይ ከወደቀ በኋላ ወልቃይት የኔ ነው አይደለም የሚባል ቡድን፣ ጾረና የኔ ነው አይደለም የሚባባል ቡድን፣ ወለጋ አይደለም ቢዛሞ ነው የኔ ነው የሚል ቡድን። እነዚህ ቡድኖች አብረው ሄደው በስልታዊ ጊዜያዊ መግባባት አብይን መጣል ይችላሉ። ከዛስ ከዛ በኋላም የሆነውን አሁን መነጋገር አያስፈልግም ይለዋል። አሁን ሮድማፕ ከሌለህ እንዴት ወዴት ያሽኮሽኩላቸው ፈረንጆችም ቢሆን እኮ እነዚህ ሰዎች የሆነ ግልጽ አቅጣጫ አላቸው፣ ለኛም ደግሞ ጥቅማችንን በዚህ መንገድ ያስጠብቃሉ ሲሉ ነው አብረው የሚቆሙት። ግልጽ አቅጣጫ ከሌለህና ለነሱ ጥቅም ዋስትና ማትሰጥ ከሆነ እነሱም አብረው አይቆሙም፣ በገንዘብም በዲፕሎማሲም በተለያየ ድጋፍ። ስለዚህ አይ ቲንክ አንዳንድ ነገር ዘርዘር ተደርጎ መወያየት ያለባቸው ይመስለኛል። በዛ ውስጥ የሚሳተፉ መሪዎች በተለይ በኢትዮጵያ ውስጥ ከኢትዮጵያ ውስጥ ያሉት ማለት ነው በዘላቂ ጥቅሞቻቸው ላይ ያተኮረ ውሳኔዎችን ማድረግ አለባቸው። የትግራይ ኃይሎች ናቸው ምናልባት በዛ ውስጥ ዘላቂ ጥቅማቸውን አንጥረው የሚያውቁ፣ ከነማን ጋር ምን ማድረግ እንዳለባቸው የሚያውቁ እና በአጭር ጊዜ ድል አብይን በማሸነፍ ብቻ የሚወሰን ነገር እንደሌለ የተረዱ ከደብረ ሲና ነው የተመለሱት። አስተውል። የአብይ ሚኒስትሮች ካቢኔ ፓስፖርቱን በሚያፈላልግ ጊዜ ነው እነሱ እንዲመለሱ የተደረጉት። ይሄን ያውቃሉ። አብይን መጣል ብቻ በቂ እንዳልሆነ ያውቃሉ። ይሄን ተምረዋል። ስለዚህ አብይ ላይ ብቻ ከማተኮር ሌሎች ኃይሎችን ማሰባሰብ አለብን ብለው በጥንቃቄ የሚንቀሳቀሱት እነሱ ናቸው። ከዚህ ውጪ ያለው ቡድን እንደው ድጋፍ ለማግኘት ያህል ተሰሚነት ለማግኘት ያህል ብቻውን አብይን መጣል የማይችል ኃይል ስለሆነ በደቦ የሚፈልገው የትግራይ ኃይሎች ለመጣል አብይን ደቦ አያስፈልጋቸው። ደቦ የሚያስፈልጋቸው አብይን ከጣልኩ በኋላስ በፊት ያላስቡበት አሁን እያሰቡበት ማለት ነው፣ በደንብ እየሰሩበት ያለው ሰው። እንደዛ አይነት አርቆ አስተዋይነት ያስፈልጋል። እነሱም ጋር ያመራር ችግር አለ። እስካሁንም የተፈጠረውን ነገር ግን ዶክተር ጸጋይ እንግዲህ አሁን ሁለቱም ጋር ችግር እንዳለ እየተናገርክ ነው። በብልጽግናም በኩል እነኚህም የጋራ አጀንዳ እንደሌላቸው ተናግረሃል። ለህዝቡ ምንድነው እንደ መፍትሄ አሁን አስቀምጥ ብትባል ምንድነው ትክክለኛ መፍትሄ የሚሆነው ለዛች ሀገር? እንደዛ ምን ብለህ ታስቀምጣለህ?
መፍትሄው እንግዲህ አሁን ያለው ሁኔታ የሊደርሺፕ ጋፕ ሊደርሺፕ ቫኪዩም አለ። አርቆ አስተዋይ መሪዎች ያስፈልጋሉ። ከዚህ በፊት እንዳልኩት የረጅም ጊዜ ግብን የሚያይ የዘላቂ ሰላምን ጉዳይ የሚመለከት መሪ ያስፈልጋል። ህዝብን የሚያሰባስብ ድምጽ ያስፈልጋል። ህዝቦችን በሐቅ በእውነት ላይ የተመሰረተ አሁን እኮ በሴራና በውጭ እጆች ድጋፍ የሚንቀሳቀስ ፖለቲካ ነው። የአብይ አህመድ ፖለቲካ ስራውን የጀመረው የፖለቲካ ግድያ በመፈጸም ሴራ በማድረግ እና የውጭ ኃይሎችን ድጋፍ በማግኘት አሁን ያለውም የነሱም ተቃዋሚዎች እንደዛው ነው የሚያደርጉት። በዛ መንገድ ነው የተሳካለት። ስለዚህ እኛም በዛ መንገድ እንሄዳለን የሚል ነው። በትግራይ ኃይሎች በኩል ይሄንን ባለማሰባቸው የውጭ ኃይል ምን ያመጣል፣ ሐቅ አለን፣ እውነት አለን፣ ለህዝባችን ከኛ ጋር ነው፣ ለህዝባችን የምንችለውን እናደርጋለን በሚል የሄዱበት ጉዞ ብዙ መጨረሻ ሄዶ ብቻውን በቂ እንዳልሆነ አይተዋል። ስለዚህ አንዳንድ ጊዜያዊ ጥቅሞችን አሁን ትተው ማለት ነው ለነሱ አሁን የድንበሩ ጉዳይ በፕሪቶሪያ ስምምነት መመለስ የሚገባው አልተመለሰም። አብይ አልመለሰውም። ስለዚህ ሌሎችም ለጊዜው የያዙት ሰዎች ላይ ጥርሴን ነክሼ ከዘላቂ ጥቅሜ አልወላከፍም በሚል ያንን ለጊዜው ዝም ብለዋል፣ ዋጥ አድርገዋል ማለት ነው። ሂሚሊዬሽን ወልቃይት በጾረና ያለው እንዳለ፣ የህዝባቸው መፈናቀል እንዳለ፣ የህዝባቸው በነ ኮሎኔል ደመቀ ዘውዱ የሰብአዊ መብት ጥሰት ሰለባ መሆኑ እያለ ዋጥ አድርገው ማለት ነው። ይሄ ጊዜያዊ ጥቅምን ለዘላቂ ስትራቴጂካዊ ድል ስትል ማሸጋገር ማለት ነው። ይሄ ለምንድን ነው? አብይን ብቻውን ለመጣል እንችላለን፣ ግን መጣል ብቻውን የሆነ ቦታ አያደርሰንም ነው። ሌላው ሁሉ ግን ብቻውን ለመጣል የማይችል አልቻለም። አብይም እነሱን ማሸነፍ አይችልም፣ እነዚህም አልቻሉም። አትሊስት እስካሁን ድረስ ኖት በጦርነት ተዋግቶ አይደለም ያሸነፋቸው። ህዝብን በድሮን ያሸብራል። የፖለቲካ ቅቡልነት የለውም፣ አላማ የለውም ሰራዊቱ የሚዋጋበት። የገንዘብ ድጋፍ ግን ከውጭ አለው፣ የመሳሪያ ድጋፍ ግን ከውጭ አለው። ስለዚህ ያንን ተጠቅሞ የሚፈልገውን ያደርጋል ማለት ነው። የኢትዮጵያ ህዝብ በዚህ ውስጥ ምንድነው የሚያደርገው? የኢትዮጵያ ህዝብ ኤቭሪዴይ ሬዚስተንስ ያደርጋል። በሁሉም ቦታ መከራውን ለመቋቋም የሚችለውን ነገር ያደርጋል። የኢትዮጵያ ህዝብ ፈርጀ ብዙ የሆነ ሁለንተናዊ መከራ ውስጥ ነው ያለው። ሁለንተናዊ ችግር፣ የኢኮኖሚ ድቀት ችግር አለ፣ የገንዘቡ መጋሸብ አለ፣ የሰላም ማጣት አለ፣ የመኮድኮድ አለ፣ የመበዝበዝ ነገር አለ፣ የሙስና ችግር አለ፣ ወጥቶ መግባት አደጋ ነው፣ የመታፈን የወንጀል ችግር አለ። ይሄ ሁሉ ያለበት ህዝብ ግን ደግሞ የበሰለ የፖለቲካ አመራር የሌለው ህዝብ ይሄን አድርግ ሊባል አይችልም። ስለዚህ ወጣቱ ምናልባት የተሻለ የፖለቲካ ሰዎች የፖለቲካ ስራ እንሰራለን የሚሉ ሰዎች የህዝቡን ሪሞቢላይዝ የማድረግ ስራ ላይ መስራት አለባቸው። አንደኛ ህዝቡን የማቀራረብ፣ ሁለተኛ ሪሞቢላይዝ የማድረግ። ምክንያቱም ባለፉት 7 ዓመታት ህዝብ ዲሞቢላይዝ ተደርጓል። ህዝብ ዲሞቢላይዝ ተደርጎ የፖለቲካ ትግል በመሳሪያ ብቻ ሆኗል። አብይ የሚፈልገው ነው ይሄ። ኦኬ፣ የፖለቲካ ትግል በመሳሪያ ብቻ። የሚፈልግ ካለ የሚቃወመን ካለ መጥቶ እዚህ ይጋጠመን እስከሚሉ ድረስ ማለት ነው። አሁን የሚጋጠማቸው እዛው ፈላላቸው። ኦኬ፣ ስለዚህ ህዝብን ያማከለ አሁን ከህዝብ ውጪ ነው ፖለቲካው። በብረት ፖለቲካ እየተካሄደ ህዝብ ልትል አትችልም። ምክንያቱም እየተዋጉ ያሉ ሰው በየቀኑ ጦርነቱን እንዴት ሰርቫይቭ ያደርጋል የሚለውን ያስባል እንጂ ተንቀሳቅሼ ፖለቲካ የመንግስት ለውጥ አምጥቼ በድምጼ ራሴን አስተዳድሬ ምናምን የሚልበት ቦታ አይደለም። ስለዚህ የፖለቲካ አመራር ነን የሚሉ የፖለቲካ ኃይሎች በሚችሉት መጠን ህዝብን የማንቃት እንደገና ሪሞቢላይዝ የማንቃት ስለ ዕውቀት ማስጨበጥ አይደለም፣ ህዝቡ ያውቃል። ፖለቲካል ኢንጌጅመንት ውስጥ እንዲገባ መቀስቀስ ያስፈልጋል። ያስተኛው ህዝብ ስለሆነ ብዙ የአብይ በኩል አሁን የኢትዮጵያኒስት ኃይሎች የሚባሉት ከአብይ ጋር ጫጉላ ላይ ስለነበሩ የዘር ማጥፋት ወንጀል ላይ ሲዘፍኑ ስለነበረ ድቤ ሲመቱ ነበረ። አሁን የኛ መንግስት ብለው ማለት ነው ራሸሸ ነው አሸሸ አብይ መጣልን ከመሸ እየተባለ ሲዘፈን ማለት ነው። ህዝቡ የትግል ስሜቱን ከፖለቲካ ዲስኢንጌጅ እንዲያደርግ አድርገዋል።
ያልተዘፈነ ዘፈን የለም። አሁን ህዝቡን ና ማለት እነሱ እያቃታቸው ራሳቸውም ተደብቀው ነው ያሉት። በአንድ በኩል የወንጀለኞች ስለሆኑ ራሳቸው የዘር ማጥፋት ወንጀል ደም በእጃቸው ስላለ አፋቸውንም ከፍተው መናገር አይችሉም ማለት ነው። በሌላ በኩል ህዝብን እንደዛ ካስተኛ በኋላ ምን ብለህ ትጣራለህ ነው አንድ። ሁለተኛ ግን ከነዚህ ውጪ ያሉ መሪዎች የፖለቲካ አሁን በተለይ እነዚህ ምርጫ ላይ እንሳተፋለን የሚሉ የፖለቲካ ድርጅቶች ማድረግ የሚገባቸው አንደኛ ነገር በዚህች አጋጣሚ ተጠቅመው ማለት ነው፣ ምህዳሩ ዝግ ነው ባለችው ግን በተከፈተችው ክፍተት ህዝብን እንደገና የማስታጠቅ በፖለቲካ አቅም እና ወደ ፖለቲካው አትኩሮቱን እንዲመልስ የማድረግ የሪሞቢላይዜሽን ስራ መስራት አለባቸው አንድ። ይሄም እየሆነ ግን ጦርነት ካልቆመ ድረስ ህዝብ ምንም ማድረግ አይችልም። ጦርነት ባለበት ህዝብ ተጠቂ ነው የሚሆነው ወይም ደግሞ ፎደር ነው የሚሆነው። የጦር ስራ ውስጥ ያሉ ሰዎች ደግሞ ያለን አማራጭ ይሄንን መንግስት ለማስወገድ የኃይል ተግባር ነው ካሉ then ያንን ስትራቴጂክ በሆነ አመራር መርተው ብረታቸውን ግን ፖለቲካዊ እንደሆነ አስረድተው ብረት ያነሱት በፖለቲካ ችግር ምክንያት ነው፣ የፖለቲካ ቋጠሮ ነው ለዚህ ሄዳረገን ካሉ የፖለቲካውን ቋጠሮ የሚፈቱሩበትን ስትራቴጂክ ግብ አስቀምጠው አልቲሜትሊ ደግሞ ፖለቲካውን ከብረት ለማላቀቅ ምን አይነት እቅድ አላቸው፣ ተጨባጭ የሆነ የሚተገበር እቅድ አላቸው የሚለውን ማሳየት አለባቸው። again እነሱም የህዝብ አመኔታና የህዝብ ድጋፍ እንዲኖራቸው ማለት ነው። ለምሳሌ በኦሮሞ ነጻነት ሰራዊት በኩል ይሄን ነው እየተሰራ ያለው። ምክንያቱም ብረት የፖለቲካ ቋጠሮ የወለደው ብረት አንስተናል። ያነሳነው ብረት በዘላቂነት የሚያስተዳድር አይደለም። አልቲሜትሊ ይሄንን መንግስት በጦርነት ብቻ የሚያምን መንግስት በኃይል ካስወገድን በኋላ አሁንም የፖለቲካው ቋጠሮ በፖለቲካ መንገድ ነው የሚፈታው። ስለዚህ ያነሳነው ብረት ፖለቲካዊ ነው ኦሬዲ። ኦኬ አብይ ያነሳው ብረት ራሱ ፖለቲካውን በብረት ለመፍታት የፖለቲካውን ችግር የሚደረግ ነው። ያነሳነው ብረት ፖለቲካዊ እንደመሆኑ የፖለቲካ ግቦችን ግን በረጅም ርቀት በዘላቂነት ዘላቂ ሰላም እና መተማመን በሚፈጥር መንገድ እንዴት አድርጌ ልሰራው ይችላልው የሚለውን እያሰቡበት በተለያየ ደረጃ ማለት ነው፣ በፖለቲካ፣ በውጭ ጉዳይ፣ በዓለም አቀፍ ግንኙነት፣ በተፈጥሮ ሀብት ብዝበዛ፣ በመሬት፣ በዜጎች መብት ወዘተ ላይ ዘላቂነት ያለው የስትራቴጂክ እቅድ ለማውጣት እንቅስቃሴ አለ። ይሄንን አውቃለሁ። ዘላቂነት ያለው ለኦሮሞ ህዝብ ብቻ ሳይሆን ለሌሎቹም ህዝቦች ጭምር መፍትሄ ያለው ማለት ሌሎቹን ህዝቦች ነፃ የማውጣት አምቢሽን የለም። ነገር ግን ሌሎች ህዝቦችም ራሳቸው ከታገሉ መብታቸውን የሚያስከብሩበትን እድል የሚፈጥር በር የሚፈጥር ለሁሉም የሰላም እፎይታን የሚያመጣ አይነት እንቅስቃሴ ማድረግ የሚችል አመራር ሁሉም ኃይል መፍጠር አለበት። ለራሱ መብት ጸንቶ በሚታገል መንገድ ሲታገል ስትራቴጂካዊ የሆነ የሩቅ ጊዜ ህልም ኖሮት ኦኬ የራሱን ህዝብ ወደ ፖለቲካው ኢንጌጅ የማድረግ ጦሩን ብቻ አይደለም ፖለቲካ አገር ውስጥ ባለው የኢትዮጵያ ፖለቲካ ውስጥ ዛሬ ሁለት ነገር አለ። የኢትዮጵያ ህዝብ የኦሮሞም ህዝብ ፖለቲካ ጋር ኢንጌጅ እንዳያደርግ የሚያደርገው ሁለት ነገር ነው። አንደኛው ተስፋ ቢስነት ነው፣ ዲስፔር፣ የፖለቲካ ተስፋ ሞቷል። ከዚህ በፊት ታገልን፣ ገበርን፣ እግራችንን፣ እጃችንን፣ ልጆቻችንን 7000 ከፈልን፣ 10,000ዎች እስከ 100,000 ምናምን የሚደርስ ሰው ታሰረ፣ ተፈታ፣ ታሰረ፣ ተፈታ። መጨረሻ ምን አገኘን? ምንም። ድህነቱም ሀብት ክፍፍሉም ስልጣን ክፍፍሉም ሁሉም ሌላ ነገር ሆኖ የኛ ልጆች አሁንም ወደ ጦርነት ሄዱ። 27 ዓመት ተከራከርን፣ መጨረሻ ያገኘነው ይሄ ተስፋ ቢስነት፣ የፖለቲካ ተስፋ ቢስነት። እንደ አብይ አይነት ያለ አምባገነናዊ የዘር ማጥፋት ወንጀለኛ የመንግስታዊ ሽብር የሚፈጥር መንግስት የሚያደርገው ነገር ህዝብን አንደኛ ተስፋውን ማጥፋት፣ ሁለተኛ የአድራጊነት አቅሙን የማድረግ አቅሙን ለውጥ የማምጣት አቅሙን ማሽመድመድ፣ ሁለተኛ ፍርሃት እንዲኖረው ማድረግ።
ባክ ዛሬ ብሰለፍ የሚመጣው ያው ራስን ማጣት ነው ጎመን በጤና ብሎ እንዲኖር ሰው ማድረግ so fear and despair እስካለ ድረስ የፖለቲካ እንቅስቃሴ እርምጃ አይራመድም እውነተኛ የፖለቲካ የትግል ፖለቲካ የሚያራምዱ አመራር ሲኖር ግን ሁለት ነገር ነው የሚያደርጉት ተስፋን ይወልዳሉ ተስፋን ያዋልዳሉ ለህዝቡ ተስፋን ይሰጣል ይሄን ማድረግ ትችላለህ ይሄን እናደርጋለን ይሄን ብታደርግ ይሄ መልካም ነገር ያገኛል ይሄንን መልካም ነገር አሁን ካለው ጨለማ አሻግረህ ማየት ቻል ብለው ብርሃን የሚያሳዩት አመራሮች restoring hope is the primary act of any politician ለዛ አሁን ዲሞክራሲያዊ ምርጫ ባለበት በተለያየ ሀገር ካየው ሁሉ ጊዜ የተቃዋሚ ኃይሎች በተለይ ወደ ህዝብ የሚያቀርቡት ነገር የተስፋ ወሬ ነው the audacity of hope የባራክ ኦባማ የካምፔይን መጽሐፍ you know ተስፋን መሸጥ የተስፋ hope entrepreneurs የተስፋ ሴልስመን መሆን ያስፈልጋል ማለት ነው ተጨባጭ ሆነ ደግሞም አሁን ካለው ጨለማ በላይ አሻግሮ የሚያሳይ የተስፋ ትርክት ያስፈልጋል አንድ ሁለተኛ ምን ማለት ነው አሁን የምታደርገው መስዋዕትነት ከንቱ አይደለም ዋጋ አለው እንዲህ ታገኛለህ ይከፈልሃል የሚል ተስፋ መስጠት ማለት ነው ተስፋ የሌለው ህዝብ ምንም አይንቀሳቀስም አሁን ኢትዮጵያ ውስጥ ያለው መሽመድመድ ከዚህ የተነሳ ነው ከዚህ በፊት እንደዚህ ገብረን ምን አመጣን ስለዚህ አሁን አብይ ኮኦፕት የሚያደርገው ተስፋ ከማጣቱ የተነሳ ሰው በቃ ካለው ጋር ያለንን ልጆቻችንን እናሳድግበት ወደሚል አትፈርድም አሁን እንደዚህ አይነት ሰው ካለ አትፈርድም ይሄ አንደኛው ነው ሁለተኛ ፍርሃት አጫሉም እኮ ተደፍቷል በቴም እኮ ተደፍቷል አብዱል ጀባርም ተደፍቷል መሐመድ አሚን ተደፍቷል ማት ሰው እነስመኘውም ተደፍቷል ምንም ከፖለቲካ ጋር ጉዳይ የሌላቸው ሰዎች ስለዚህ እንደዚህ አይነት ነገር ጋር መንቀሳቀስ ይበላሃል የሚል ስሜት ለውጥ ለሌለው ነገር የመጀመሪያ ተስፋው ይሞታል ከዛ በኋላ ፍርሃት ይዘፍናል አመራር ምልህ ነገር ምንድነው የሚያመጣው ካልክ አንደኛ በህዝቡ ዘንድ ያለውን ፍርሃት መስበር አለበት ፍርሃቱን ለመስበር ግን ኢምፓወር የሚያደርግ ተስፋ መስጠት አለበት ይሄ ተስፋ ደግሞ ከአርቆ አስተዋይነት ከዘላቂ ስትራቴጂካዊ ጥቅሞችን ከማየት ኦኬ ህዝብን እንደገና ከማብቃት ሪሞቢላይዜሽን ማብቃት ይሄንን ልታደርግ ትችላለህ የሚል ሊያደርግ የሚችልበትን መንገድ ማመላከት ማሳየት ከማብቃት ይጀምራል ሁለተኛ ይሄንን እንደዚህ ያነቃቃውን ኢምፓወር የምታደርገውን ህዝብ ደግሞ ኦኬ ከፍርሃት ነፃ ማውጣት ኦኬ በቄሮ እንቅስቃሴ ጊዜ የሆነው ነገር እሱ ነው እጅግ የታጠቀ በደብል ዲጂት እድገት ውስጥ ያለ መንግስታዊ ልማታዊ መንግስት አለ ባንድ በኩል በኢንዱስትሪያል ዞን ምናምን እያስፋፋ የሚታይ ለውጥ እያስካሄደ ግን እኛ ሉዘር እየሆንበት ያለ መንግስት አለ ግን በቃ ሊባል ይገባዋል ሲል ያ ትውልድ ኦፒዲዮ ውስጥ ያሉ ሰዎች በፓርቲ ማዕቀፍ ውስጥ ያሉ ሰዎች ሁሉ ናቸው የተቃወሙት ይሄማ ሊሆነ ከዚህ የተሻለ ነገርማ መኖር አለበት ትውልዱ ከዚህ ያለፈ ነገር ማግኘት አለበት ሲሉ ያን ተስፋ ስለሰነቁ ከፖለቲካ ልዩነት ባሻገር ፍርሃትን ፈንቅለው ወጡ ግምገማውም ያለ ድርጅታዊ አሰራሩም ያለ የደህንነት ኃይሉም ስራውን እየሰራ እስር ግድያውም ያለ አሸባሪ መባልም ያለ ነው ልጆቹ የወጡት አይደለንም አሸባሪ ግን ተስፋ ሲገነግን ፍርሃት ይሞታል ሁለቱ በጣም ተያያዥነት ያላቸው ነገሮች ናቸው እንደዚህ ማድረግ የሚችል የፖለቲካ አመራር ከኢትዮጵያ የፖለቲካ አመራር ጠፍቷል ስለዚህ አሁንም በህዝብ ላይ አትፈርድም በጦርነት ሁኔታ ውስጥ ያለ ህዝብ ምንም እንዲያደርግ አትችልም የፖለቲካ ምህዳሩ በብረት የሚገዛ ሲሆን ህዝብ መከራውን ራሱ ሰርቫይቭ ካደረገ አንድ ነገር ነው እንደዚህ ባለ ጊዜ ከጨለማው ባሻገር የሚናገር
ድምጽ ያስፈልጋል። እንደዛ አይነት አመራር ያስፈልጋል። ዶክተር ጸጋዬ ከልብ አመሰግናለሁኝ። ሰዓታችን እየሄደ ነው። ግን አንዳንድ ጊዜ እንደዚህ ፊት ለፊት ወጥታችሁ የምትናገሩም ይሁን ሌሎች በተለይ የሚዲያ ሰዎችን የሚያጋጥማቸው አንድ ነገር አለ። በአንድ ደቂቃ ውስጥ ብቻ የምትጨርስልኝ ጥያቄ አቅርቤ ልጨርስ። አሁን ስንትናገር የኢትዮጵያ መንግስት ወይም የብልጽግናው መንግስት አምባገነን ነው፣ ህዝቡን ያሸብራል፣ ይገላል፣ ይዘርፋል እያልክ ነው። ይሄንን ስትል በዛ በኩል ያለው አይ እሱ ዶክተር ጸጋዬ እኮ የጽምዶ ደጋፊ ነው ወይ ሌላ ነገር ይለዋል፣ ወይ ደግሞ የጽምዶ መሪ ነው ይለዋል። አንዳንዴ ስልጣንም ይሰጠዋል። ወደዚህ ደግሞ ዞር ብለ እነኚህ ጽምዶ የተባሉ አጀንዳ የጋራ አጀንዳ የሌላቸው ብቻ 4 ኪሎ ላይ ብቻ ያተኮሩ ናቸው። የጋራ አጀንዳ የላቸው። እዛ ጋር ከደረሱ በኋላ የጋራ አጀንዳ ከሌላቸው ነገም ይጣላሉ። ከዚህ በፊት ደግሞ በተለይ የኦሮሞ ህዝብ 150 ዓመት ታሪክም አለ። ይህንን ደግሞ ስትል አይ እሱ እኮ የዛ የብልጽግና ሰው ነው ይለዋል። እንደዚህ አይነት ነገሮችን እንደው እንደ አክቲቪስትም እንደ ፖለቲካ ሰው እንዴት ታያለህ? እንዴት አጋጠመ? እኔ የፖለቲካ ሰው አይደለሁኝም። የትኛውን ቦታ አባልም ሆኜ አላውቅም። ስልጣንም ኖሮኝ አያውቅም። ስልጣንም ፈልጌ አላውቅም። ያጩኝ ያሰቡኝ ካሉ እርማችሁን አውጡ አልፈልግም። ፒሪየድ። የሚመኙ ሰዎች አሉ፣ በበጎ ሆነውም የሚመኙ ሰዎች ይኖራሉ። ሊያዝኑ ይችላሉ። አልፈልግም። የፖለቲካ ውስጥ የመሳተፍ ፍላጎት የለኝም። ካለኝ አገሬ አውስትራሊያ ነው፣ አውስትራሊያ ውስጥ እሳተፋለሁ እንጂ አገርህ አይደለም ተብዬ ከወጣሁበት አገር፣ ዜግነት ከሌለኝ አገር፣ በውጭ አገር እንኳን በሰላም እንዳልኖር ከሚያደርገኝ አገርና ህዝብ ለማገልገልም ፍላጎት የለኝም። ዜጋም አይደለሁም፣ አይመለከተኝም። እኔ አውስትራሊያ ዜጋ ነኝ። ፖለቲካ በጣም በቃ ህዝብ ማገልገል ነው ምናምን የሚል አይዲያል ይዤ እንደው በቃ ወጥቼ መስራት አለብኝ ከተባለ እዚሁ ሀገር ወዳደራለሁ። ኢትዮጵያ ተመልሼ የማየትም ትዝታም የለኝም። እኔ እውነት ለመናገር ካስታወስኩም ትሮማ ነው ያለኝ። ምንም ይሄ ቀረኝ የምለው ነገር የለም። በዚህ በውጭ በተሰደድኩበት አመታት ያሉኝ የቅርብ ዘመዶቼ 6 ሰው ሞቶብኛል፣ አንዳቸውንም መቅበር አልቻልኩም። ይሄ ነው ኢትዮጵያ ማለት። ምንም አይነት ኢንትረስት የለኝም፣ ምንም አይነት ነገር። ግን ለግፉአን መናገር ግድ ነው። እየተማርኩት ተምሬያለሁ፣ እድለኛ ነኝ። ሁኔታዎችን እረዳለሁ፣ ሳስተምር ስለኖርኩኝ፣ ስመራመር ስለኖርኩኝ የሆኑ ነገሮች ይገቡኛል። በሚዲያ ላይ ፐብሊክ ኮንቨርሴሽን ላይ አንዳንድ ነጥብ በማንሳት ኮንቨርሴሽኑን ማስፋት፣ የኮንቨርሴሽኑን ማዕቀፍ ማስፋት ከተቻለ ያንን አደርጋለሁ። ከተሳካልኝና ከሆነልኝ ምኞቴ ፐብሊክ ኢንተሌክቹዋል መሆን፣ እውነትን ለስልጣን ኃይሎች ጉልበተኞች መናገር ማለት ነው። የአንድ ምሁር ነብያዊ ስራ ማለት ነው። ይህንን እሰራለሁ ከሆነልኝ። I would like to believe that I will be a public intellectual, or I am. That's how I look at myself. That's how I go. የጽምዶ ኃይሎችን ከነቀፍክ የመንግስት ኃይል ሆንክ የሚሉ አሉ። የጽምዶ ኃይሎችን የመንግስትን ከነቀፍክ የጽምዶ ኃይል ነው ደጋፊ ነው የሚሉ አሉ። እሱ የተለመደ ነው። ከኛ ጋር ካልሆንክ ከነሱ ጋር ነህ የሚለው የኢትዮጵያ ፖለቲካ ሊቃን ትርክት ያው ድንኮች እንደሆኑ ነው የሚያሳየው። የአመራር ድንክነት በየቦታው አለ። ብላክ ኤንድ ዋይት፣ እዚህ ካልሆንክ እዛ ነህ ማለት ነው የሚል ነው። እኔ እንደውም የምታወቀው እንደ ሁሉ አይጥምህ፣ ምን ይሻልሃል አንተ ሁሉንም ትተቻለህ። በኦሮሞም ውስጥ በኢትዮጵያም ፖለቲካ ውስጥ አንተ ምንድነው የምትፈልገው የሚሉት ሲናገሩ ሁሉንም እተቻለሁ፣ ስራዬ ነው፣ ፐብሊክ ኢንተሌክቹዋል። ሁሉንም ህጸጽ ካለባቸው እተቻለሁ፣ ሁሉም ደግሞ ግፍ ከደረሰባቸው ለሁሉም እናገራለሁ።
ሁሉም በተገፉ በታሰሩ ጊዜ ለነሱ እጮሃለሁ ሁሉ ጊዜ ይሄ ይታወቃል። በተገፉ በታሰሩ በተደቆሱ በተመቱ ጊዜ እጮሃለሁ። ሁሉም ደግሞ ችግር ሲፈጥሩ ስራሳቸው አጉል ሲሆን እተቻለሁ። ብልጽግና የኢትዮጵያ ህዝቦች ሁሉ ጠላት ነው ብዬ አምናለሁ። መነቀል አለበት ብዬ አምናለሁ። ምክንያቱም ጠላትነቱ የፖለቲካ በደል ይፈጽማል ብቻ አይደለም፣ ጦርነት ያደርጋል ብቻ አይደለም፣ በማያዳግም ሰላም የለሽ አድርጎታል። ኢትዮጵያ ውስጥ ብቻ ሳይሆን ከውጭም ያናክሰዋል። ፋሺስት ነው የምንልበት ምክንያት ፖለቲካን በጦር ብቻ ነው የምሰራው፣ ጦርነት ከሌለ እኔ ህልውና የለኝም የሚል ሰላም የሚፈራ ይሄው ስልጣን ከያዘ ቀን ጀምሮ ህዝብ ፎይታ ያጣበት አገር ግድያና ጦርነትና ሰቀቀን በቀር ምንም የሌለው ስለሆነ ይሄ መውደቅ ብቻ አይደለም ለፍርድ መቅረብ አለበት እያንዳንዱ ማለት ነው። እሱ ያነገሰው የትርክትም እሱ ወደ ውጭ ያወጣው ፋሺስትነትም እሱ ወደ ውጭ ያወጣው ፎቢያና የዘር ማጥፋት ንግግሮች ማለት ነው ይሄንን ያስቻሉ በሙሉ ተጠያቂ መሆን አለባቸው ብዬ አምናለሁ። የኢትዮጵያ የፖለቲካ ደግሞ ከብረት የጸዳ እንዲሆን ሁሉም ይመለከተኛል የሚል አካል ዘላቂ ሰላምን ማዕከል በማድረግ በአርቆ አስተዋይነት እና ህዝብን በማብቃትና ህዝብን በማስተባበር ይሄ ጥምረት ህብረት አንድነት ምናምን የሚለው ነገር እኔ ትርጉም አይሰጠኝም አሁን because it's a recycling of የተለመደው አንድነት ምናምን የሚባለው ነገር ነው። ይልቅ አጋርነት ልዩነትህን ይዘህ የጋራ ግቦች ላይ ተስማምተህ በአጋርነት መንቀሳቀስ የሚችሉበትን መንገድ ማምጣት አለባቸው። ይሄ መንደር የፖለቲካ ድንክ እና ቁጫጭ እየተነሳ ጸጋዬ እኮ ብልጽግና ነው፣ ጸጋዬ እኮ የጽምዶ መሪ ነው ምናምን እሱን ለነሱ ላሉ ባልታቸው እንተዋለን። ሐሳብ ካላቸው በሐሳብ እንደዚህ መሟገት ይቻላል። ከዛ በተረፈ ሌላ የሚባል ነገር የለም። ይሄንን ነው ማለት የምችለው። አመሰግናለሁ ዶክተር ጸጋዬ። እንግዲህ በተለያዩ ጉዳዮች ለሁለት ክፍል ያደረግነው ውይይት በዚህ እንቋጫለን። እንግዲህ በሌላ ጊዜ ደግሞ በሌሎች ርዕሰ ጉዳዮች ተመልሰን እንገናኛለን። ለሰጠህን ሰፊ ማብራሪያና ለሰጠህን ጊዜም ከልብ አመሰግናለሁ። እኔም አመሰግናለሁ ደጀኔ፣ ያክብርልኝ። በተቻለ መጠን ተስፋን የሚያለመልም ፍርሃትን የሚሰብር መልእክት ወደ ህዝብ እንዲደርስ አሁንም የኢትዮጵያ የፖለቲካ ኃይሎች የአመራር ልቀትን በሚያሳይ መንገድ ለህዝብ መልእክት እንዲያስተላልፉ እድሉን ስለምትሰጥ ለዛ ላመሰግን እወዳለሁ። አሁንም እንደዛ በዛ አካሄድ ብትቀጥልበት ጥሩ ነው ብዬ አስባለሁ እና ዘላቂ ጥቅም ላይ ያተኮረ ውይይቶችን በስፋት እንዲያደርጉ ማድረግ ያስፈልጋል ብዬ አስባለሁ። እሺ፣ አመሰግናለሁ። እኔም ከልብ አመሰግናለሁኝ። እንግዲህ ክቡራን አድማጮቻችን እና ተመልካቾቻችን ከዶክተር ጸጋዬ አራርሳ ጋር ለሁለት ክፍሎች ያደረግናቸው ውይይቶች በዚህ እንቋጫለን። በሌላ ጊዜ በሌሎች ርዕሰ ጉዳዮች ተመልሰን እንገናኛለን። እስከዚያው ድረስ ደጀኔ ጉተማ ነኝ። ቸር ይግጠመን።